ሰላም እንዴት ናችሁ? እንግዲህ ወደ ቀሰም አካዳሚ ዩቲዩብ ቻናል በሰላም መጣችሁ እያለን ማለት ነው። ዛሬ የምናየው ምንድነው ማለት ነው የ2018 ማቴማቲክስ ፈርስት ራውንድ ኢንትራንስ ኤግዛም ጥያቄዎች ማለት ነው መልሳቸውን በደንብ በዲቴል የምናይ ይሆናል ማለት ነው። እንግዲህ የተለያዩ ፒዲኤፎችን ማለት ነው ኢሚዲየት የሆኑ የኢንትራንስ ጥያቄዎች ፒዲኤፎችን ፓይለት ኤግዛም እንደዚሁም ደግሞ ሾርት ኖቶችን ማለት ነው ለእናንተ እጅግ ጠቃሚ የሆኑ ሾርት ኖቶችን ለማግኘት ተፈለጋችሁ የኛን የቀሰም አካዳሚ ቴሌግራም ቻናል ጆይን ማድረግ ትችላላችሁ። አትቀሰም አካዳሚ ብላችሁ ሰርች ብታረጉ ቴሌግራም ላይ ማግኘት ትችላላችሁ። ያው ሌሎችም ስለሚኖሩ ከ80,000 በላይ ሰብስክራይበር ያለው ነው የቴሌግራም ቻናላችን ትክክለኛው የቴሌግራም ቻናላችን ማለት ነው። ፕላስ ደግሞ እንግዲህ አፕሊኬሽንም የራሳችን አፕሊኬሽን አለ። ቀሰም አካዳሚ የራሱ አፕሊኬሽን አለው ማለት ነው። በቀሰም አካዳሚ አፕሊኬሽን ከ9 እስከ 12ኛ ክፍል የወጡ ያለፉ አመታት የኢንትራንስ ጥያቄዎች በክፍል ኮርሳቸው ተከፍለዋል። የተለያዩ የታዋቂ ትምህርት ቤቶች ሞዴል ኤግዛሞች በየምዕራፉ ተካተዋል። ፓይለት ኤግዛም በየምዕራፉ ተካቷል። በቀለም የቀለሙ ዝርዝር ለማንበብ ምቹ ማብራሪያዎች ተካተዋል። የተለያዩ ቻፕተሮችን አንድ ላይ በማድረግ ማለት ነው ራሳችሁን የምትፈትሹበት ኤግዛም ሲስተም ተበልጽጓል። በእያንዳንዱ ምዕራፍ ሂደታችሁን የምትከታተሉበት ፕሮግረስ ትራኪንግ የሆነ ሲስተምም አለ አፕሊኬሽን ውስጥ ማለት ነው። ይሄን አፕሊኬሽናችንን ሄዳችሁ ከፕሌይ ስቶር ኢንስቶል በማድረግ እንግዲህ ያው የዚህ ሁሉ ነገሮች ተጠቃሚ መሆን ትችላላችሁ። የመጀመሪያው ጥያቄ እንግዲህ ያው ምንድነው የሚለን ባይ ዘ ዌይ ሳልነግራችሁ ማለት ነው this is part 1 ማለት ነው። እስከ half እንሰራለን። half-1 ደግሞ part 2 ደግሞ ያው በኔክስት ቪዲዮ የሚመጣ ነው የሚሆነው ማለት ነው። ለእያንዳንዱ ጥያቄ ክሊር የሆነ ኤክስፕላኔሽን አለ። እሷን ኤክስፕሌን እያደረግን ማለት ነው የምንሄድ ነው የሚሆነው። መጀመሪያው ጥያቄያችን ምን ይላል ማለት ነው given the function f of x is equals to ax square and g of x is equals to ax square plus c for a is less than 0 and c is greater than 0 ይለናል። then which of the following statement is true about the graph of f and g ይለናል ማለት ነው። ከዚህ ጋር ኦብዘርቭ ማድረግ በቀላሉ ኦብዘርቭ የምታደርጉት ነገር ምንድነው f of x ምንድነው የተሰጠን ax ስኩዌር ነው። g of x ደግሞ ax ስኩዌር ፕላስ c። ስለዚህ g of x f of x ፕላስ c ነው የተሰጠን ማለት ነው። c is constant። እንደገና ደግሞ እዚህ ጋር የሚገርም ሪስትሪክሽን አለ። a ምንድነች less than 0 ነች ብሎናል። እዚህ ጋር the coefficient of x square እንደዚሁም እዚህኛው ጋር ማለት ነው ምንድነው ኔጌቲቭ ነው። c ግን ምንድነች ፖዚቲቭ ነምበር ነው የምትሆነው ማለት ነው። እዚህ ጋር ፖዚቲቭ ነምበር ነው የምንተካው ማለት ነው። ከዛን ከነኚህ ካሉት ኦፕሽኖች ውስጥ የትኛው ትሩ ነው? ግራፍ ኦፍ ስለ f እና ስለ g ፋንክሽን ግራፋቸው ትሩ የሆነውን ነው ያው የተጠየቅነው ማለት ነው። this is quadratic function ጥያቄዎች ናቸው። የquadratic function ግራፍ ጥያቄ ነው ማለት ነው። the graph of f is upward parabola ይለናል። ይሄ እዚህ ጋር ማቆም እንችላለን። the graph of f is upward parabola upward ይሁን downward parabola ይሁን በምንድነው የምንለየው? እንግዲህ by coefficient of x square ነው። f of x coefficient ማነች? እዚህ ጋር a ነች። ስለዚህ የቺ ኮኤፊሺየንት a ከ0 የምትበልጥ ተሆነ ምን ይሆናል? አፕዋርድ ይሆናል። ከ0 የምታንስ ተሆነ ደግሞ ዳውንዋርድ ይሆናል ማለት ነው። እዚህ ጋር ግን ምን ብሎናል? a is less than 0 ብሎናል። ስለዚህ ከ0 ታንሳለች ማለት ነው። a coefficient of x square is a። ስለዚህ a ደግሞ ከ0 ታንሳለች። ከ0 ታነሰች ደግሞ ግራፉ ምንድነው የሚሆነው ማለት ነው? ዳውን ዋርድ ነው የሚሆነው ማለት ነው። assume this is y and this is what x ማለት ነው። ስለዚህ ምን ይሆነልናል ማለት ነው? ግራፋችን ያው ጀነራሊ ዳውን ዋርድ ነው የሚሆነው ማለት ነው። ዳውን ዋርድ ይሆነልናል ማለት ነው። ይሄኛው x ነው ተባብለናል፣ ይሄኛው y ነው ተባብለናል ማለት ነው። ዳውን ዋርድ ነው የሚሆነው። ይሄኛው ግን ምን ይለናል? አፕዋርድ ፓራቦላ ነው ይላል። ስለዚህ እዚህ ጋር ያው ይጥለዋል ማለት ነው። ይሄ እንደማየው ሁለተኛው the graph of f is a downward parabola okay this is ትክክለኛ ነገር ማለት ነው። and the graph of g is obtained from that of f by shifting it to the right by c unit ይለናል። እቺኛዋን ደግሞ ቼክ የምናደርገው እንግዲህ
outside the function ነው ያለው ኦኬ የፋንክሽኑ በውጪ በኩል ነው እየደመርን ያለው ነው ማለት ነው ስለዚህ በፋንክሽኑ በውጪ በኩል ደመርንበት ማለት the value of y ነው increase decrease የሚያደርግልን ማለት ነው የፋንክሽኑን the value of y ነው የሚጨምር ወይም የሚቀንስልን ማለት ነው that means በቃ ይሄኛው ፖዚቲቭ ስለሆነ c ፖዚቲቭ ስለሆነ የy ቫልዩ ላይ ነው አድ እያደረገን የምንሄደው ማለት ነው ስለዚህ graph of g of x ምን ይሆንልናል ማለት ነው relative to graph of f of x ልክ እንደዚህ ሆነልናል ማለት ነው ከፍ ይላል እስከ ስንት ድረስ እስከ c ድረስ ማለት ነው እስከ c ድረስ ከፍ ብሎ አጌን ምን ይሆናል ዳውንዋርድ ነው የሚሆነው ለምን እንደገና የx ስኩዌር ማለት ነው ኮኤፊሺየንት a ነች a ደግሞ ሌዛን 0 ስላለን ማለት ነው ስለዚህ ወደ ላይ ነው የእቺኛዋ የf ግራፍ ነች አይደለ የf ግራፍ ላይ ወደ ላይ ነው የሚጨምረው እንጂ ወደ ራይት ወደ ሌፍት አይሆንልንም ማለት ነው ወደ ራይት ወደ ሌፍት አይሆንልንም ስለዚህ shifting to the right by c unit የሚሆነው false ይሆንልናል the graph of f is upward parabola ይሄን ቀደም false ብለናል upward አይደለም downward ነው ብለናል d ነው የቀረን ማለት ነው so the graph of f is a downward parabola that's right and the graph of g is obtained from that of f by lifting it upward by c unit ይለናል ማለት ነው ስለዚህ ሁለተኛ የf ግራፍ is downward parabola ሁለተኛ ደግሞ የጂን obtained የምናደርገው the graph of g የምናገኘው የfን ምን በማለግ ነው ወደ ላይ ከፍ በማለግ ስንት ዩኒት በc ዩኒት ከፍ በማድረግ ነው የምናገኘው ነው የሚለን ማለት ነው ቺኛዋን በc ዩኒት ከፍ በማድረግ እናገኛታለን የማንን ግራፍ ማለት ነው የጂን ግራፍ ማለት ነው ስለዚህ the correct answer should be d ይሆንልናል ማለት ነው ያው ኤክስፕላኔሽኑም አለ አንሰሩም አለ ማለት ነው ባጭሩ ነው የነገርኳችሁ ተገቢ ተሆነ ደግሞ ኤክስፕላኔሽኑ ስቴፕ በስቴፕ እዛው ላይ የምናይ ነው የሚሆነው እሺ ሁለተኛው ጥያቄያችን consider the right angle triangle triangle እንግዲህ ABC A ይታያችኋል ብያስባለሁ ABC ማለት ነው this is right angle triangle ተብሎናል ማለት ነው where AC ማለት ከዚህ this is the hypotenuse ማለት ነው ከዚህ እስከዚህ ያለው ከዚህኛው እስከዚህኛው ያለው ሌንግዝ ስንት ነው ብሎናል ማለት ነው 5 ሴንቲሜትር ነው ብሎናል እንደገና ደግሞ BC adjacentቱንም ሰጥቶናል ከዚህ እስከዚህ ያለው ደግሞ 4 ሴንቲሜትር ነው ብሎናል then which one of the following is the length of BD ከዚህ እስከዚህ ያለው ነው የተጠየቅነው ማለት ነው ስለዚህ አንደኛ right angle triangle ነው ብሎናል ይሄ የትራያንግል አይነት ራይት አንግል ትራያንግል ነው ብሎናል እንደገና ደግሞ ሃይፖቴነሱን ሰጥቶናል that means a to c ሰጥቶናል length of a to c ተሰጥቶናል ሁለተኛ ደግሞ adjacent ተሰጥቶናል b to c ተሰጥቶናል ማለት ነው ስለዚህ in order to find the length of b to d ከb እስከ d ያለው ሌንግዝ ለመፈለግ መጀመሪያ ምን መፈለግ አለብን እቺኛዋን ኦፖዚት ሳይዷን መፈለግ አለብን እንዴት ነው የምንፈልገው by using Pythagoras theorem በፓይታጎረስ theorem በመጠቀም እቺኛዋን adjacent ሳይዷን መጠቀም ማን መፈለግ አለብን ማለት ነው so Pythagoras theorem ምንድነው የሚለን ማለት ነው hypotenuse square ማለት a to c square is equals to what ab square ይለናል ab ማለት adjacent square plus opposite square plus adjacent square ማለት ነው ስለዚህ in this case ኦፖዚታችን ማን ነው ab ነው adjacentታችን ደግሞ ከb እስከ c ያለው ነው ማለት ነው so square ይሆናል ሁለቱም then ያው ቫልዩዎቹን ሰብስቲቱት እናደርጋለን ac ተሰጥቶናል 5 ተሰጥቶናል ab የምንፈልገው ነው ኦፖዚቱን የምንፈልገው ነው እንደገና ደግሞ bc ደግሞ this is the adjacent side of the እንግዲህ ራይት አንግል ትራያንግሉ ማለት ነው ስንት ተሰጥቶናል እሱ ደግሞ 4 ተሰጥቶናል ማለት ነው ስለዚህ ስኩዌር ሲሆን 25 ይሆናል ab እንዳለ ይሆናል 4 ስኩዌር ሲሆን 16 ይሆናል ስለዚህ ab ነው ሶልቭ የምናረጋት ማለት ነው እቺኛዋን ተዋት ሶ ab ስኩዌር ምን ይሆንልናል ማለት ነው ያው እቺኛዋን 16ን ወደዚህ መውሰድ ነው ያው ምንም ሲምፕል ማቴማቲክስ ሶ 25 ሲቀነስ 16 ምን ይሆንልናል ማለት ነው ab ስኩዌር እዚህ ኳልስቱ ስንት ይሆንልናል ማለት ነው 9 ይሆንልናል ማለት ነው 9 ስለዚህ ስኩዌሩን ለማጥፋት በሁለቱም በ1 ኦቨር 2 በመናባዛበት ጊዜ the value of ab ምን ይሆንልናል ማለት ነው square root of 9 ይሆንልናል square root of 9 means 3 ይወጣልናል ማለት ነው 3 ሴንቲሜትር ይሆንልናል እቺኛዋን avoid it
ሶ ኤቢ ስንት መጣልን 3 መጣልን ማለት ነው። ሶ እዚህ ጋር ይሄኛው 3 መጣልን ከዛ ነው ይሄ 5 መጣ ይሄኛው 4 መጣ። አሁን ይሄኛው ሌንግዝ ነው የምንፈልገው ማለት ነው። ሶ for right angle triangle the altitude from the right angle to the hypotenuse ይለናል ማለት ነው። ይሄ ኮመን ፎርሙላ ነው ባይዘው ሶ ምን ይለናል ማለት ነው this is the altitude ሶ ከዚህኛው ከአንግሉ ማለት ነው ኦኬ አንግሉ እስከ ሃይፖተነስ ድረስ ያለው ምንድነው የሚባለው ማለት ነው altitude of that right angle triangle ነው ሶ እሱን እንዴት ነው የምናገኘው ማለት ነው AB opposite times adjacent to over ለማ ለሃይፖተነስ በማድረግ እናገኛለን ማለት ነው። አሁን ሁሉንም ስላገኘን ሁሉንም ሳይድ ስላገኘን ባጭሩ ተካክተን ማግኘት እንችላለን። AB ስንት ተሰጥቶናል ኦፖዚታችን ስንት አግኝተናል 3 አግኝተናል። እንደገና ደግሞ አጀሰንታችንን ስንት አግኝተናል ኦሬዲ 4 ተሰጥቶናል ጊቭን ነው ኦቨር ለስንት ለሃይፖተነሳችን ለ5 ማለት ነው 3 ሲባዛ በ4 12 ይሆናል ኦቨር 5 እናደርገዋለን 12ን ለ5 እናካፍል ደግሞ ስንት ይሆንልናል ማለት ነው 2.4 ይመጣልናል ማለት ነው። ስለዚህ this is ምን እንለዋለን altitude ነው የምንለው altitude of right angle triangle የምንለው ማለት ነው ከራይት አንግሉ እስከ ድረስ ያለው እስከ ሃይፖተነሱ ድረስ ያለው ነው። የዛ ሌንግዝ ለማግኘት ደግሞ ምንድነው የምናደርገው ማለት ነው ሲምፕሊ የዛ ራይት አንግል ትራያንግል ማለት ነው ኦፖዚቱ ሲባዛ በአጀሰንት ሲካፈል ለማ ለሃይፖተነስ በማድረግ የዛን የአልቲቲዩዱን ማለት ነው ምኑን ማግኘት እንችላለን ሌንግዙን ማግኘት እንችላለን ማለት ነው። ሶስተኛው ጥያቄያችን የሚሆነው ደግሞ consider the test result of 20 student in a given class ይለናል ማለት ነው። so consider the test result of 20 student in a given class ይሄኛው this is the data ማለት ነው data of what በሆነ ክላስ ውስጥ በሆነ ክፍል ውስጥ ማለት ነው የ20 ተማሪዎች የቴስት ሪዛልታቸው ነው ማለት ነው ወይም የኤግዛም ሪዛልታቸው ነው ማለት ነው። ሶ እንግዲህ ይሄ ዳታ አለን ማለት ነው 13 14 ምናምን ማለት ነው then which one of the following number is the mode of the above data ሞዱን እየተጠየቅነው so what's mode የሚለውን እንዴ the mode of a data set is the value that happens most frequently ይለናል ማለት ነው። ስለዚህ ሞድ የምንለው ያን ለተሰጠን ዳታ ማለት ነው ሞድ የምንለው ምንድነው ማለት ነው በዛ ውስጥ በዛ ዳታ ሴት ውስጥ ማለት ነው አብዛኛው ጊዜ frequently አብዛኛው ጊዜ most frequently most ይለናል ማለት ነው most frequently ምንም ያደርግ happen ያደረገ መሆን አለበት ማለት ነው። happen ያደርጋሉ ግን ምንድነው የሚለያቸው most frequently በጣም የተደጋገመው that's the mode ማለት ነው። ስለዚህ ለምሳሌ 13 ስንት ጊዜ ያለ እዚህ ውስጥ 13 እዚህ ጋር አለ ደገና እዚህ ጋር አለ 13 ስንት ጊዜ ተደጋግሟል 3 ጊዜ ተደጋግሟል 14 4 ጊዜ ተደጋግሟል 15 3 ጊዜ 16 6 ጊዜ ሌሎችም እንደዚሁ ተደጋግመዋል ማለት ነው። ስለዚህ ከዚህ ውስጥ most frequently የተደጋገመው ቫልዩ የትኛው ነው ማለት ነው 16 ነው። ስንት ጊዜ ተደጋግሟል 6 ጊዜ። ስለዚህ the mode of this data ምን ይሆንልናል ማለት ነው 16 ይሆናል ማለት ነው። so the correct answer should be A ይሆንልናል ማለት ነው። ይሄኛው በጣም ቀላል ጥያቄ ነው። so አራተኛው ጥያቄያችን ደግሞ let r1 and r2 be the roots of the quadratic equation ይለናል። this እንግዲህ equation ተሰጥቶናል r1 እና r2 የዚህ ሩት ቢሆኑ የዚህ quadratic function ሩት ቢሆኑ then which one of the following is equal to 1 over r1 square plus 1 over r2 square ይለናል ማለት ነው። ስለዚህ እንደምናስታውሰው r1 by the way እቺኛዋ ኔጌቲቭ እንዳትመስላችሁ እሺ so r1 plus r2 ምን ይሰጠናል minus b over a minus b ማን ነው a ማን ነው አሳያችኋለሁ። እንደገና ደግሞ r1 times r2 ደግሞ c over a r1 እና r2 ምንድናቸው ተባብለናል የዚህ የኳድራቲክ ፋንክሽን I mean equation ምንድናቸው ሩት ናቸው ሩት means solution ናቸው assume ብለን ነው ሌት ብለን ነው የተነሳ ነው ማለት ነው። ግን from እንግዲህ generalize በመናረግበት ጊዜ ሁለት ሩት ቢኖረው አንድ ኳድራቲክ ኢኩዌሽን የመጀመሪያው ሩት ሲደመር ሁለተኛው ሩት minus b over a ነው የመጀመሪያው ሩት ሲባዛ የሁለተኛው ሩት ደግሞ c over a ይሰጠናል ማለት ነው። ስለዚህ in this case a ማን ነው b ማን ነው c ማን ነው የሚለውን በምንለይበት ጊዜ a ምንላት እንግዲህ ያው coefficient of x square ነች። ስለዚህ a ማን ነች ማለት ነው ሁለት ነች ማለት ነው። b ደግሞ ማን ነች in this case coefficient of x ነች። ስለዚህ c 3 ይሆንልናል።
ሲ የምንላት ደግሞ ኮንስታንት ነች ማለት ነው። በዛ ኳድራቲክ ኢኩዌሽን ውስጥ ያለ ኮንስታንት ነች። ስለዚህ -4 ነው ማለት ነው። ስለዚህ r1 + r2 ምንድነው ብለናል? -b/a ነው ብለናል። ስለዚህ ማይነስ ይሄው ማይነስ አለች። ከዛስ b ስንት ነው? 3 ለa ስንት ነች? 2። ስለዚህ r1 + r2 -3/2 ይመጣልናል። r1 × r2 ደግሞ c/a ብለናል አይደለ? c ማነች? -4 a ማነች? 2። ስለዚህ -4/2 -4 ሲካፈል ለ2 ደግሞ ስንት ይመጣልናል ማለት ነው? -2። ስለዚህ r1 × r2 ስንት ይሆናል? -2። r1 + r2 ደግሞ -3/2 ይሆንልናል። ማንን ፈልጉ ነው የተባልነው? እቺኛዋን እንዳትረሷት ማለት ነው። ስለዚህ እቺኛዋን እስቲ እንደምራት። እንዴት ነው እንደምራት? ክሪስ ክሮስ እናድርገው። ይሄኛውን ክሪስ ክሮስ በምናደርግበት ጊዜ አንድ ሲባዛ ያው ምንም ችግር የለውም። አንድ ሲባዛ ከዚህኛውን ብንጀምር እንደዚህ ስቴፑን በምንከትበት ጊዜ that means 1 + 2 እና 2 + 1 ችግር የላቸውም ማለት ለመደመር ማለት ነው። ስለዚህ እንደሚመቸን አንድ ሲባዛ r1 ስኩዌር ምን ይሆንልናል ማለት ነው? r1 ስኩዌር ይሆናልናል። ሲደመር እየደመር ነው በቃ ይሄኛውን እንደ ቁጥር መደመር ነው። አንድ ሲባዛ r2 ስኩዌር ደግሞ r2 ስኩዌር ኦቨር እናደርግና ማን r1 ስኩዌር ታይምስ r2 ስኩዌር that means r1 ስኩዌር ታይምስ r2 ስኩዌር ማለት ነው። ያው ትክክለኛ ፔን ያላዘጋጀሁት ኦልሬዲ እዚህ ጋር ኤክስፕላኔሽኑ ላይ ክሊር በሆነ ፎርማት ስላስቀመጥ ነው ማለት ነው። ሶ ይሄ ይሆንልናል ማለት ነው። እዚህ ጋር የተጻፈልን እሱ ነች። እሺ እቺኛዋ ነች r1 ስኩዌር + r2 ስኩዌር ኦቨር r1 ስኩዌር r2 ስኩዌር። ይሄኛውን ነው በቃ the value of ይሄኛውን ነው የተጠየቅነው ማለት ነው። እዚህ ጋር ይውላችሁ መሳት ያሌለባችሁ ነገር ይሄኛው ማለት ምን ማለት ነው የሚለው ነው። እዚህ ጋር r1 ስኩዌር + r2 ስኩዌር ከማጋ እኩል ነው የሚለው ነው መለየት ያለባችሁ። እሺ ያው ሜቢ እኔ አይ ዶንት ኖ ያው ግን አብዛኛው ተማሪ ሜቢ እንደዚህ ልታስቀምጡ ትችላላችሁ። ሁላችሁም አይደላችሁም ግን ያው a little bit ትሪኪ ነገር ስለሆነ ማለት ነው። r1 ስኩዌር + r2 ስኩዌር ነው። ስለዚህ r1 + r2 ዘወል ስኩዌር ነው ብላችሁ ምን ልትሉ ትችላላችሁ? ልታስቀምጡ ትችላላችሁ። እንዳልኳችሁ ሁላችሁንም አይደለም ለተወሰናችሁ ነው። this means እኮ አችሉ ምናምን ብታስቀምጡም እኮ ሌላ ነገር አይደለም፣ ግን ትሪኪ ስለሆነ ነው። ይመስላል በቃ ይገፋፋል። እንደዚህ ትክክል ይመስላችኋል ማለት ነው። this is ግን deadly wrong የሆነ ኤክስፕሬሽን ነው ማለት ነው። ይሄኛው ትክክል አይደለም። ለምሳሌ let's disprove እናድርገው። ለምሳሌ 2 ስኩዌር ሁለት ስኩዌር እሺ 2 ስኩዌር ፕላስ 3 ስኩዌር is equals to r1 ለምሳሌ 2 ነች። ይሄ ኤግዛምፕል እያሳየዋችሁ ነው። እሺ እንቀጥላለን። አሁን እቺኛዋ ከማጋ እኩል እንደሆነች ላሳያችሁ ነው። አሁን ይሄና ይሄ እኩል እንዳልሆነ እያሳየዋችሁ ነው። እሺ ምክንያቱም ይሄን ምን ማድረግ አለብን? ሲምፕሊፋይ ማድረግ አለብን። ሲምፕሊፋይ በምናደርግበት ጊዜ እንደዚህ የምናስቀምጥ ከሆነ እዚህ ጋር በጣም ተሳስተናል ማለት ነው። ትክክል እንዳልሆነ እያሳየዋችሁ ነው በኤግዛምፕል ማለት ነው። በኤግዛምፕል እንጂ ከጥያቄው ጋር እንዳታምታቱ። ሶ in this case r1 is 2 r2 is 3 ብለናል። ስኩዌር ስለዚህ ስኩዌር ነው አይደለ? ምን እናደርጋለን? 2 ሲደመር 3 ዘወል ስኩዌር ማለት ነው። እሺ ይሄኛውን እንስራው። 2 ስኩዌር 4 ነው። 4 ሲደመር 3 ስኩዌር ደግሞ 9 ነው። 4 ሲደመር 9 13 ይመጣልናል። ይሄኛው 2 ሲደመር 3 5 ስኩዌር 25። ስለዚህ ይሄ ትክክል ነው አይደለም ማለት ነው። ስለዚህ r1 ስኩዌር + r2 ስኩዌር r1 + r2 ዘወል ስኩዌር አይደለም ልላችሁ ነው። ያው በጣም ትሪኪ ነው እንዳልናችሁ ሶሪ። በጣም ትሪኪ ስለሆነ እንደዚህ እንዳትሳሳቱ ብዬ ነው። ለማንኛውም በምንቀጥልበት ጊዜ እቺ ኤክስፕሬሽን ከማጋ ትሆንልናለች ማለት ነው። r1 + r2 ዘወል ስኩዌር -2 ታይምስ r1 r2 ይመጣልናል ማለት ነው። now we can substitute that means r1 + r2 ስንት ነው ተባብለናል? -3/2 ይሄው ተካን -3/2 ዘወል ስኩዌር እናደርጋለን። ይሄው ተዛስ 2 r1 ታይምስ r2 ደግሞ ስንት ነው ተባብለናል? -2 ነው ተባብለናል። ስለዚህ ይሄው -2ን ተካን ማለት ነው። -3/2 ስኩዌር በምናደርግበት ጊዜ -3ን ስኩዌር ስናደርግ 9 ይመጣል። 2ን ስኩዌር ስናደርግ
4 ይመጣል 9/4 ይመጣልናል። ይሄኛውን በምናባዛበት ጊዜ ደግሞ -2 ታይምስ -2 ነው የሚመጣልን። ስለዚህ ያው ፖዚቲቭ ሆናሉ that means ፖዚቲቭ 4 ይመጣል ማለት ነው። ይሄኛውን ደግሞ ደምሩ ስንት ይመጣላችኋል? 25/4 ይመጣልናል። ያ that means ግራ እንዳይገባችሁ 16/4 ሲል ማለት ነው 9/4 ፕላስ ስንት 4 ነው ያለው ኦቨር ያው 1 ትታወቃለች። ክሪስ ክሮስ እናድርገው 9 ሲባዛ በ1 9 ይመጣል። ሲደመር 4 ሲባዛ በ4 16 ሲካፈል ለስንት 4 ሲባዛ በ1 4 በሚመቻችሁ በቃ ደምሩ 9/4 ፕላስ 4 አርጉታችሁ ማለት ነው። 9 ሲደመር 16 25 ይመጣልናል ኦቨር 4 ማለት ነው። ስለዚህ 25/4 ማን ነው 25/4 ይመጣልን? ይሄኛው ቫልዩ ነው። እሺ እንዳትረሱ እቺኛዋ ቫልዩ ብቻ ነች ገና የመጣችልን። እቺኛዋ ቫልዩ 25/4 መጥቶልናል ማለት ነው። የትኛው ይቀረናል? r1 ስኩዌር ታይምስ r2 ስኩዌር ይቀረናል ማለት ነው። now this is step 1 step 2 step 3 step 4 ጋር ደግሞ እንመጣለን ማለት ነው። step 4 ጋር እንመጣለን። ከዛን ደግሞ ዲኖሚናተሩን ምን እናደርጋለን? ሲምፕሊፋይ እናደርጋለን። now r1 ስኩዌር r2 ስኩዌርን ምን ማድረግ እንችላለን ማለት ነው? የጋራ ቱን ማውጣት እንችላለን። ይሄን ቀደም እንዳሳየዋችሁ ቁጥር ተክታችሁ ያው ቼክ ማድረግ ትችላላችሁ። ይሄ ትክክል ነገር ነው። r1 ስኩዌር r2 ስኩዌር ከማጋክሉ ይሆንልናል r1 ታይምስ r2 ዘሆል ስኩዌር ይመጣል ማለት ነው። እቺ ግን ማነች ተባብለናል? r1 ታይምስ r2 ከማጋክሉ ነው ከማይነስ 2 ጋር። ስለዚህ -2ን በዚህ ፋንታ እንተካለን። ስኩዌር ስናደርጋ ስንት ይመጣልናል? 4 ይመጣልናል ማለት ነው። ስለዚህ እዚህ ጋር ያለው ኤክስፕሬሽናችን r1 ስኩዌር ፕላስ r2 ስኩዌር ስንት መጣ? 25/4 መጣልን። ኦቨር ይኸው እዚህ ጋር ኦቨር አለች። ኦቨር ለስንት ለ r1 ስኩዌር ታይምስ r2 ስኩዌር r1 ስኩዌር ታይምስ r2 ስኩዌር ደግሞ 4 መጥቶልናል። ኦቨር እንደገና ምን እናደርጋለን? 4 እናደርጋለን ማለት ነው። ኦቨር 1 ማድረግ እንችላለን። ሲምፕሊ 25/4 ሲካፈል ለስንት ይመጣልናል ማለት ነው? ለ4 ይመጣልናል። that means 25/4 ሲካፈል ማለት ደግሞ ሲባዛ በሪሲፕሮካሉ ማለት ነው። እዚህ ጋር 1 አለች በ1/4 እንደማባዛት ነው። 25 ሲባዛ በ1 25 ይመጣልናል። 4 ሲባዛ በ4 ደግሞ 16 ይመጣልናል። so the correct answer should be እንግዲህ 25/16 ይሆንልናል ማለት ነው። ስለዚህ 25/16 ያለው choose B ላይ ነው ማለት ነው። so ትክክለኛ መልሱ ምን ይሆናል ማለት ነው? B ይሆናል ማለት ነው። ስቴፑን ይኸው እዚህ ጋር ፎሎ ማድረግ ትችላላችሁ። እሺ አምስተኛው ጥያቄያችን ደግሞ following statement define a circle ይለናል። ካሉት ውስጥ ማለት ነው ሰርክልን ዲፋይን የሚያደርገው የትኛው ነው የሚለው ትንሽ actually a little bit tricky especially C እና D ማለት ነው። it's the set of points in a plane formed by the intersection of two secants in the plane ይለናል። it's the set of points in a plane a plane ዘጋ by the way plane ስፔስ ይጠቀማል። ስፔስ plane so plane የምንለው x and y የሚይዝልን ነው። ኦኬ x and y ወይም a2 dimension የምንለው ማለት ነው። ስፔስ የምንለው ግን 3 dimension ነው። that means x and y እና የz ዳይሬክሽን የሚይዝልን ስፔስ እንለዋለን። 3 dimension ነው። ስለዚህ is the set of points in a plane formed by the intersection of two secants in the plane ይላል። እስቲል ይሄኛው ፖይንት ነው የሚሆነው not circle አይሆንልንም ማለት ነው። it's the set of points in a space formed by the intersection of two secants in the space ይላል። again ስፔስ ላይ ይሁን እንጂ ስቲል ምን አይሰጠንም ማለት ነው? ሰርክል አይሰጠንም ማለት ነው። ሰርክል አይሰጠንም። it's the set of points in a space each of which is equidistant from a fixed point in the space ይላል። this እንግዲህ a little bit confuse የሚያደርግ ነው። ግን ከሰርክል ጋር በምን እንለየዋለን? circle is 2 dimension okay circle is in 2 dimension that means ይሄኛው ስፔስ የሚለው ነገር ምን መሆን ነበረበት? plane መሆን አለበት። plane መሆን ነበረበት። actually this is the definition of what sphere ነው ዲፋይን እያደረገልን ያለው ማለት ነው። ስፔስ
it's the set of points in a space each of which is equidistant from a fixed point in the space ታለ this is a sphere ነው ዲፋይን ያደረገልን ያለው ግን ስፔስ የምትለው ምን ትሆነች ፕሌን ትሆነች ደግሞ ምን ነው ዲፋይን የሚያደርግልን ሰርክል ነው ማለት ነው so ሰርክል እንዴ ነው ዲፋይን የምናደርገው is the set of points in a plane each of which is equidistant from a fixed point in the plane ይሆንልናል ማለት ነው ያው ሰርክል is 2 dimension ላይ ነው and the sphere is 3 dimension ወይም space ላይ ነው ማለት ነው this is the definition of what a sphere and this is the definition of circle ማለት ነው and that it እዚህ ጋር ያዋለላችሁ diameter radius ምናምን የምንለው ነገር ማለት ነው እሺ ስድስተኛው ጥያቄ a spherical ball has diameter 30 cm then what's its surface area in centimeter square ነው የተጠየቅነው this is very simple so እንደው ምናደርገው እቺን ጥያቄ ለመስራት የስፌርን ኤሪያ ሰርፌስ ኤሪያው ፎርሙላውን ማስታወስ ነው ያለብን so ሰርፌስ ኤሪያው ምን ይሆንልናል ማለት ነው 4 times area of circle ነው የሚሆንልን ወይም ደግሞ 4 times pi r square pi r square is area of circle አይደለ so 4 pi r square ነው የሚሆንልን ተዛን ማንን መፈለግ አለብን ራዲየስ ምክንያቱም እዚህ ጋር ዲያሜትር ነው የሰጠን ማለት ነው ራዲየሱን ለማግኘት ደግሞ ዲያሜትሩን ለሁለት ማካፈል ነው so 30 ዲያሜትሩ 30 አይደለ ተሰጠን ለሁለት ስናካፍለው 15 ይመጣል so ራዲየሳችን 15 ሴንቲሜትር ይሆናል ዘን እንግዲህ ምን ተካው ይሆናል ማለት ነው so ኤሪያችን ምን ይሆናል 4 pi በራዲየስ በኩል 15 እንተካለን 15 ስኩዌር ይሆናል 4 times 15 ስኩዌር ስናደርግ 225 4 ሲባዛ በ225 900 ይሆናል ፓይ ያለችን ፓይ ተዛዝ ያው ኤሪያ አይደለ እንደገና ደግሞ በሴንቲሜትር ነው ግለጹ የተባለው ሰው መቀየርም አይጠበቅብንም ሴንቲሜትር ስኩዌር ይሆንልናል ማለት ነው እዚህ ጋር በሴንቲሜትር ስኩዌር ግለጹ ስላለ 900 ፓይ ይሆንልናል ማለት ነው so the area of the spherical ball that has a diameter of 30 cm ምን ይሆንልናል ማለት ነው 900 pi centimeter square ይሆንልናል ማለት ነው so the correct answer is C ይሆንልናል ማለት ነው እሺ ሰባተኛው ጥያቄያችን ደግሞ consider the figure given below ይለናል ይሄኛውን figure consider አርጉ እያለን ነው ማለት ነው then እንግዲህ which one of the following vector is equal to AB plus CD plus BC ጋር እኩል የሆነው ቬክተር የትኛው ነው ይለናል እዚህ ጋር ኦፕሽናችንን ሰጥቶናል ማለት ነው that means ቬክተር AB ያው ቬክተር AB የምንለው ከA እስከ B የሚሄድ ነው ቬክተር BC የምንለው ደግሞ ከኬት እስከ from point B ከዚህኛው ፖይንት እስከ C የሚሄድ ነው ቬክተር CD የምንለው ደግሞ ከፖይንት C እስከ ፖይንት D የሚሄድ ነው ማለት ነው so now let's add them step by step ይለናል so ያንዳንዷን step by step that means እቺኛዋን ነው step by step የሚለን ማለት ነው ቅርብ የሆኑትን ስለዚህ AB okay this is tail to tail ነው የተያያዙልን ማለት ነው tail to tail ነው AB plus BC እዚች ጋር ይወላችሁ tail to tail ነው A እና B እንደገና A እና C tail to tail ነው የተያያዙልን ስለዚህ ይሄኛውን በመነደረመረበት ጊዜ ማንን ይሰጠናል ማለት ነው AC ን ይሰጠናል ማለት ነው this is directed from K to K ይለናል ማለት ነው ከA እስከ C እዚች ጋር A ያለች እሺ A ያለች from A to C ይሆንልናል ማለት ነው AB plus BC ስለዚህ አሁን እንግዲህ እየተቃለለልን ነው ማለት ነው ያው ማቃየር እንችላለን ምን ችግር የለውም BC plus CD ነው የተጠየቅነው ማለት እንችላለን ያው የቺኛውን አዲሽን ስለሆነ አዲሽን is ቬክተር አዲሽን is ምንም ችግር የለውም ብናቀያይረው ማለት ነው so AB plus BC ስንታገኘን AC እናገኘን ማለት ነው so በዚህ ፋንታ ማንን እንተካለን ማለት ነው AC እንተካለን plus what CD ስለዚህ ይሄኛውን ደግሞ AC ከዚህ እስከዚህ ሲደመር ከዚህ እስከዚህ ደግሞ የትኛውን ቬክተር የትኛውን ይሰጠናል ቬክተር ይሰጠናል ማለት ነው ከA እስከ C ከC እስከ D እዚህ ጋር ይውላችሁ ቴል አለው ተዛን the head of the point A ከማጋ ተያይዟል ማለት ነው ከC ጋር ተያይዟል እንደገና ደግሞ የC ሄዱ ከD ጋር ተያይዞልናል ማለት ነው ስለዚህ ከA to C ከC እስከ D በመንደምርበት ጊዜ ማን እናገኛለን A to D እናገኛለን ማለት ነው A to D እናገኛለን ማለት ነው so the correct answer will be እንግዲህ A to D የሚለው C ላይ ያለው ይሆናል ማለት ነው ቀለል ባለ መንገድ መስራት ትችላላችሁ እቺን
ስምንተኛ consider the graph of a polynomial function below ይለናል። ያው እዚህ ጋር is a little bit confused ያደርጋል። that means ይሄ explanation ጋር ያለው ማለት ነው። እኛውን actually በዚህ መስራት ትችላላችሁ ግን ትንሽ ሰዓት ሊወስድባችሁ ይችላል። ግን ባጭሩ ይላችሁ ባጭሩ ለመስራት ምን ታደርጋላችሁ? ግራፉ አይሆፕ ይታያችኋል ብዬ እንግዲህ እንደምታዩት ግራፉ ሁለት ጊዜ የኤክስን አክሲስ ሁለት ጊዜ እንግዲህ ክሮስ አድርጎታል ማለት ነው። that means ግራፉ የኤክስ አክሲስን ክሮስ ሲያደርግ እንግዲህ ኢንተርሴፕት አለን ማለት ነው። እዛ ጋር ለምሳሌ ሉክ ይሄ ግራፍ ቢሆን የሆነ ግራፍ ኦኬ እንደዚህ በሚሄድበት ጊዜ እዚህ ጋርና እዚህ ጋር ኤክስ ኢንተርሴፕት ይኖራናል። እዚህ ጋር ደግሞ ምን ይለናል? የዋይ ኢንተርሴፕት ይኖራናል ማለት ነው። ይሄኛው ያው ቤዚክ ነገር ነው። ስለዚህ እሷን እናወጣለን መጀመሪያ ባጭሩ ማለት ነው። ባጭሩ የኤክስ ኢንተርሴፕታችንን እናውጣ። ኤክስ ኢንተርሴፕት የምንለው ምንድነው? the value of y 0 በሚሆንበት ጊዜ የኤክስ ቫልዩ ስንት ሆነ? ከዚሁ ከግራፉ ላይ እዚህ ጋር ግራፉ ምን ኤክስን -1 ላይ አርፎታል። -1 ላይ እንደገና ደግሞ 1 ላይ ክሮስ አድርጎታል 1 ላይ this is x intercept እንዳትረሱ። x intercept እንዴት ነው የምናገኘው? when the value of y 0 በሚሆንበት ጊዜ ማለት ነው። የሆነ ግራፍ እንኳን ወይ ነው ፋንክሽን ተሰጥቷችሁ x intercept ፈልጉ ብትባሉ እንደው y 0 አድርጋችሁ ነው አይደል እንዴ ለx የምትፈልጉት ማለት ነው። y intercept የምንላት ደግሞ y intercept የምንላት ደግሞ የቱ ጋር ያደረገው? እዚህ ጋር ያው ኦሪጂኑ ላይ ነው ማለት ነው። ኦኬ ኦሪጂኑ ላይ ነው ባይ ዘ ዌይ እዚች ጋር ማለት ነው። የረሳሁት ነገር ምን አለች? እዚች ጋር አጌን 0 አለች ማለት ነው። ምክንያቱም ግራፉ ሉክ አሁን የዋይን ኢንተርሴፕቷን ሳያት ነው ትዛለችኝ። ሶ ግራፉ -1 ላይ ክሮስ አድርጓል፣ እንደገና 0 ላይ ክሮስ አድርጓል፣ እንደገና 1 ላይ ክሮስ አድርጓል። ስለዚህ ኤክስ ኢንተርሴፕት ምን ይሆናል? -1 1 እና 0 ይሆናል። ሶስት ጊዜ ክሮስ አድርጓል የኤክስን ማለት ነው የኤክስ አክሲስን። ዋይ ኢንተርሴፕት የምንለው ግን ኦንሊ ላይ ብቻ ነው 0 ላይ ብቻ ነው እንትን ያደርጋት ማለት ነው ክሮስ ያደርጋል። ስለዚህ ዋይ ኢንተርሴፕታችን ምን ይሆናል? ዋይ 0 ይሆናል ማለት ነው። ሉክ አሁን ኤክስ ኢንተርሴፕታችንን ዋይ ቫልዩ 0 በሚሆንበት ጊዜ -1 1 0 አግኝተናል። ዋይ ኢንተርሴፕታችንን የኤክስ ቫልዩ 0 በሚሆንበት ጊዜ የዋይ ቫልዩ 0 ይሆናል ማለት ነው። ናው እዚህ ጋር እንምጣና ቼክ እናርጋቸው። ለምሳሌ የዋይ ቫልዩ ስለሚቀለን ይሄ ብዙ ስለሆነ በዋይ ቫልዩ ቼክ እናርጋቸው። that means የዋይ ኢንተርሴፕት የዚህ ግራፍ ስንት ነው ብለናል? 0 ነው። ስለዚህ ይሄኛው ከዚህ ውስጥ የዚህ ግራፍ የሆነው ይሄ በእነኚህ ድሮ በመናረግበት ጊዜ ይሄ የሚሆነው የትኛው ነው የተባለው አይደለ? ሶ ይሄ ተሆነ እንግዲህ ይሄኛው ይሄ የሚሆን ከሆነ ዋይ ኢንተርሴፕቱ ግድ ስንት መሆን አለበት? 0 መሆን አለበት። that means 0.0 ምናምን መሆን አለበት ማለት ነው። ያው when the value of x 0 በሚሆንበት ጊዜ the value of y also 0 መምጣት አለበት ይላል። ለምሳሌ የx value 0 በሚሆንበት ጊዜ ይሄኛው 0 ይሆናል፣ ይሄኛው 0 ይሆናል። 0 plus 0 plus 1 ያው f of x is y ብለን በመንጠራበት ጊዜ so y ስንት ይሆንልናል? 1 ይሆንልናል። ስለዚህ y the value የy ኢንተርሴፕት ስንት ሆነ ማለት ነው? ለዚህ ግራፍ 1 ነው ይሆንልን ማለት ነው። ነገር ግን የዚህኛው ግራፍ ማን ነው? 0 ነው። ስለዚህ ይሄኛው ፋንክሽን ግራፉ ይሄ አይደለም ማለት ነው። እንደዚህ ያው ፊገር አውት እያደረግን እንደዛው ሪሙቭ እያደረግን እንሄዳለን ማለት ነው። ይሄኛውን ስቴፑን ከመከተል ማለት ነው። ከዛን አጌን ይሄኛውም the same ነው። የኤክስን ቫልዩ 0 በመናደርግበት ጊዜ እንዳለ ይሄኛው 0 ይሆናል። የዋይ ኢንተርሴፕት ስንት ይሆናል? 1 ይሆናል። እዚህ ጋር ግን 0 ነው ያለ። ስለዚህ ይሄኛውም አይሆንም፣ ይሄኛውም አይሆንም። እሺ እዚህ ጋር እንምጣ። የኤክስ ቫልዩን 0 በመናደርግበት ጊዜ የዋይ ቫልዩ ምን ይሆንልናል? 0 ይሆናል ማለት ነው። የዋይ ቫልዩ that means ይኸውላችሁ y is equals to x cube minus x ነው የሚለን ሰው በx በኩል 0 እንተካለን። x cube ስናደርግ 0 ነው ማይነስ በx በኩል 0 so y ምን መጣለን? 0 መጣለን። ስለዚህ ማንን 0 አድርገን ነው xን 0 ስናደርግ። ስለዚህ የy ኢንተርሴፕታችን 0 መጣ ማለት ነው። እንደገና ማንን ቼክ ማድረግ አለብን? የx ኢንተርሴፕታችንን ቼክ እናደርጋለን። የx ኢንተርሴፕት ቼክ እንዴት ነው የምናደርገው? yን 0 በማድረግ ማለት ነው። ፋንክሽናችን ይሄ ነው ኪዩብ ማይነስ ኤክስ ነው የሚለን ቺኛው እናረጋታለን 0 እናረጋታለን። ሶ ላጻጻፍ እንደሚመቸን ማለት ነው። ኤክስ ኪዩብ ማይነስ ኤክስ = 0 ዘን ኤክስን እንግዲህ የጋራ ብናወጣ ኤክስ ስኩዌር ማይነስ ስንት ይሆንልናል? 1 ይሆንልናል ማለት ነው። ማይነስ 1 ይሆንልናል = 0። ስለዚህ እዚህ ጋር መረዳት እንደምንችለው እሺ ይሁን ኤክስ ኢንቱ እቺኛዋን ደግሞ ሲምፕሊፋይ በመታረጉበት ጊዜ ምን ይሆናል? ኤክስ ማይነስ 1 x minus 1 times x plus 1
ይመጣልናል እዚህ ኢኳልስ ቱ 0 ሶ የኤክስ ቫልዩ ስንት ይመጣልናል ማለት ነው እዚህ ጋር 0 ይመጣል እዚች ጋር 0 ትመጣልናለች እንደገና የኤክስ ቫልዩ ስንት እዚህ ጋር ደግሞ 1 ይመጣል እንደገና ደግሞ የኤክስ ቫልዩ ስንት ይመጣል እዚህ ጋር -1 ይመጣል ማለት ነው ስለዚህ ኤክስ ኢንተርሴፕታችን ምን ሆነልን ማለት ነው ከዚህ ጋር ይሄው -1 0 1 ሰጠን ማለት ነው ይሄኛው -1 1 0 ስለዚህ ይሄኛው y ኢንተርሴፕቱም x ኢንተርሴፕቱም አንድ ሆነ ሞስት ፕሮባብሊ የዚህ ይሄኛው ግራፍ የማ ፋንክሽን ነው ማለት ነው የዚህ ፋንክሽን ነው ማለት ነው ስለዚህ the correct answer should be c ይሄኛውንም ቼክ ማድረግ ትችላላችሁ አክቹአሊ ቼክ ስታደርጉ የy ኢንተርሴፕቱ የዚህ ምንድነው ብያችኋለሁ 0 ላይ ነው ብያችኋለሁ የዚህኛውም አክቹአሊ 0 ነው ነገር ግን የx ኢንተርሴፕቱን በመፈልጉበት ጊዜ የx ኢንተርሴፕቱ የዚህ ስንት ነው ተባብለናል -1 0 እና 1 ነው ተባብለናል የዚህ ግን ስንት ነው የx ኢንተርሴፕቱ ኦንሊ 0 ብቻ ነው የሚሆንልን ማለት ነው 0 ብቻ ነው የሚሆንልን እቺ ነገር እንዳትረሷት ስለዚህ the correct answer should be c የሚሆንልን ይሆናል ማለት ነው እሺ ዘጠነኛው ደግሞ ምን ይለናል ማለት ነው ዘጠነኛው ጥያቄ in the figure below let measure of እንግዲህ angle DAC that means DAC ስንት ተሰጥቶናል 15 ዲግሪ ተሰጥቶናል and measure of arc BC የዚህኛው arc measure ስንት ተሰጥቶናል ማለት ነው 70 ዲግሪ ተሰጥቶናል ማለት ነው then what the measure of arc CD ነው የተጠየቅነው ማለት ነው ይሄኛው ያው መጻፋችሁ ላይም አለ ፎርሙላው ቁጭ ብሎ ማለት ነው ከዚህ እስከዚህ ያለችውን ሜዠር ነው እንግዲህ ተጠየቅነው ማለት ነው this is the እንግዲህ point of tangency እዚህ ጋር ደግሞ line of secant አለን ይሄኛው ደግሞ እንግዲህ ታንጀንት ላይን ይሆንልናል ማለት ነው ሰርክላችንን አንድ ፖይንት ብቻ ታች አርግቶ የሚያልፍ ላይን እንግዲህ ያው ታንጀንት ላይን ነው ያቺ ታች የሚያረጋት ፖይንት ኦፍ ታንጀንሲ ትባላለች is obvious እንደገና ደግሞ ፖይንታችንን ሰርክላችንን ሁለት ቦታ ክሮስ የሚያረግ ላይን ደግሞ ሴካንት ላይን እንለዋለን ማለት ነው ሶ ይሄኛው ሶልቭ የሚደረገው እንግዲህ ሴካንት ታንጀንት አንግል ቴረም also called the exterior angle theorem for circle ተብሎ ይታወቃል እንግዲህ እዚህ ጋር አብዛኛው ጊዜ ሰርክል ውስጥ ነበር የሚሰጠው አንግሉ ይሄኛው ግን በውጪ በኩል ነው አንግሉ የተሰጠን ስለዚህ ምን በሚባል ቴረም እቺን ማግኘት እንችላለን ማለት ነው measure of arc DC በምን ማግኘት እንችላለን በexterior angle theorem for circle በሚባል ቴረም ማግኘት እንችላለን ችግር የለውም ቴረሙን አሁን ማለት ነው ለዛ ማውራት ሳይሆን አሁን ፎርሙላው ምንድነው የሚለን ማለት ነው ይሄ ቴረም እንግዲህ measure of ይለናል measure of DAC angle measure of DAC is equals to half of ወይም ደግሞ 1/2 times measure of arc BC minus measure of arc DC ይለናል ማለት ነው እኛ I mean CD ሚያ possible ችግር የለውም CD ይለናል ማለት ነው ስለዚህ እኛ የተጠየቅነው ማንን ነው CD ነው ማለት ነው እዚህ ጋር እንደሚታያችሁ arc CD ነው የተጠየቅነው ስለዚህ ይሄኛው ተሰጥቶናል ሰብስቲቲዩት ማድረግ ብቻ ነው የሚጠበቅብን ሶ measure of DAC ስንት ተሰጥቶናል 15 ዲግሪ ተሰጥቶናል ይሄው measure of arc BC ስንት ተሰጥቶናል ከዚህ እስከዚህ ያለው 70 ዲግሪ ተሰጥቶናል 1/2 times into 70 minus measure of arc CD ቺ ነው ፈልጉ የተባለው ሉክ አሁን እዚህ ጋር ኮንፊውዝ እንዳትሆኑ 15 is equals to 1/2 70 minus let us see measure of arc CD እሺ ዝም ብዬ measure of ምናምን ከምን CD ልበል ያው arc CD ነው የተጠየቅነው measure of arc CD ነው የተጠየቅነው ማለት ነው ሶ እዚች ጋር 1 አርግተን ክሪስ ክሮስ ብናደርግ 2 30 ነው ያባዛታል ማለት ነው ሶ 70 minus CD ያው 70 minus CD is equals to 2 ሲባዛ 15 30 ይሆንልናል ማለት ነው ኔጌቲቭ CD is equals to 30 70 ወደዛ ሲሄድ ስንት ነው ማይነስ 70 ይሆንልናል ስለዚህ ማይነስ CD ያው measure of እንዳትረሷት እሺ measure of ምናምን ያው ሙሉውን ከምጽፉ ይየ ነው እንጂ measure of arc CD እየፈለግን ነው የኛ ስንት ይሆንልናል ማይነስ 40 ይሆንልናል ማለት ነው ሶ ማይነስ በማይነስ ይጣፋፋል ኦቨር ስናደርገው ሶ measure of arc CD ስንት ይሆንልናል ማለት ነው ፖዚቲቭ 40 ዲግሪ ይሆንልናል ማለት ነው measure of negative I mean 40 degree ይሆንልናል ፖዚቲቭ 40 ዲግሪ ይሆንልናል so the correct answer is D ይሆንልናል ማለት ነው እሺ አስረኛው ጥያቄያችን እንግዲህ about linear programming problem by the way እዚህ ጋር የምነግራችሁ ነገር maybe next round የሚሆን I don't know ብቻ የሆነ የምትፈተኑ ተማሪዎች ታላችሁ
አንደኛው 10ኛ ጥያቄ ላይ አሁን የምናየው አለ። ሁለተኛው ደግሞ አይ ቲንክ 14 ወይ 15ኛ ጥያቄ ላይ ደግሞ የምናየው ነገሮች አሉና በቃ እነዚህ ጥያቄዎች አይቀሩም። እሺ በጣም ኮመን ናቸው። ምንም ደግሞ ቀላልም ናቸው። ባይዘው ምንም ይሄ የሚያከብዱበት መንገድ ስላለ አክቹአሊ ይኖራል። ያ ኦፍ ኮርስ ሊያከብዱት ይችላሉ፣ ግን አይከብድም እዚህ ላይ እና በቃ ሁለቱ ሁልጊዜ የሚመጡ ስለሆነ ሜክ ሹር እንግዲህ በደንብ መረዳታችሁና በደንብ መስራታችሁን ማለት ነው። ያው ሰዓታችሁንም ብዙ እንዳትፈጁ ማለት ነው። So given the problem ይለናል maximize z is equals to 3x plus y that subject to constrainታችን እዚህ ጋር ተሰጥቶናል ማለት ነው። x plus y greater than or equal to ምናምን ብሎ ተሰጥቶናል እዚህ ጋር ማለት ነው። which one of the following is the maximum value of z ነው። maximum value of z የሆነ ፖይንት ላይ maximum value of z ላይ that means በሆነ የx እና የy ቫልዩን ምን ላይ ስንከት ማለት ነው እዚህ ላይ በመንከትበት ጊዜ እዚህ z ላይ በመንከትበት ጊዜ ማክሲመም የምናገኘው ቫልዩ ስንት ነው እያለን ነው ማለት ነው። ኖት ፖይንቶቹን አይደለም ይጠይቀናል። አንዳንዴ ፖይንትም ይጠይቀናል። ማክሲማይዝ የሚያደርጉት ፖይንቶች እነማን ናቸው ይለናል። ነግራችኋለሁ ቫልዩዎቹን በመናገኝበት ጊዜ። አሁን ደግሞ እንዳያችሁ ቫልዩን እየጠየቀን ማለት ነው። ማክሲመም ቫልዩን ነው የጠየቀን። አንዳንዴ ግን ፖይንቱንም ሊጠይቀን ይችላል። ሚኒመም የሚሆንበት ማክሲመም የሚሆንበት ፖይንቶች ይሄን ለማድረግ እንግዲህ ኮንስትሬንታችን አለ። ይሄኛው ኔጌቲቭ እንዳይመስላችሁ እሺ። እቺኛዋ ኔጌቲቭ አይደለችም። ያው እዚህ ጋር ኮንስትሬንታችን አሉ ማለት ነው። እዚህ ጋር ያሉት this inequality define a feasible region in the first quadrant ይለናል። first quadrant ላይ ነው ያለው። so from y greater than 0 እዚህ ጋር ይኸው ተሰጥቶናል። y greater than or equal to 1 and x greater than or equal to 1 ይለናል። so the region starts above what the line y is equals to 1 እና ከዛ በላይ ነው ሪጅናችን የሚጀምረው ላይን x plus y is equals to 2 ኢንተርሴክት የሚያደርገው at 0.2 እና 2.0 that means የx እና የyን 0 አድርጉ። ለምሳሌ የyን ቫልዩ 0 የxን ቫልዩ 0 በምናደርግበት ጊዜ የy ቫልዩ ስንት ይመጣል? 2 ይመጣልናል ማለት ነው። ሁለተኛ ደግሞ የyን ቫልዩ 0 በምናደርግበት ጊዜ ደግሞ የx ቫልዩ ስንት ይመጣል? 2 ይመጣል ማለት ነው። ሶ ኢንተርሴክት የሚያደርጉት እዛ ላይ ነው ማለት ነው። ዘላይን ይሄኛውም እንደዛው የx እና የyን ቫልዩ 0 0 ስታደርጉ 0.4 እና 2.4 ላይ ምን ይሆናሉ? ኢንተርሴክት ያደርጋሉ ማለት ነው። now the next step should be እንግዲህ we check intersection check እናደርጋለን። intersection of x plus y is equals to 2 and y plus 2x is equals to 4 ቼክ እናደርጋለን። ኢንተርሴክሽናቸው ማለት ነው። ምንም አዲስ ነገር የለውም። በቃ የx እና የyን ቫልዩ መፈለግ እንደማለት ነው እዚህ ጋር so y is equals to 2 minus x ነው የሚለን that means ይኸውላችሁ x plus y is equals to 2 ነው የሚለን። ስለዚህ y የvalue of y ምን ይሆንልናል ማለት ነው? 2 minus x ይሆንልናል። ሶ እቺኛዋን አምጥተን የት እንተካታለን ማለት ነው? value of y ላይ እንተካታለን። ስለዚህ x ይሆናል። የxን value እናገኛለን። so substitute into what እዚህኛው ፋንክሽን ላይ y plus 2x is equals to 4 ላይ so የy value ከማጋ እኩል ነች ከዚህኛው ጋር ይሄው በy value እቺን እንተካታለን plus what 2x is equals to 4 ስለዚህ እዚህ ጋር -x ፕላስ ያው ዝም ብሎ ይወጣልናል ከእንትኑ ከቅንፉ -x ፕላስ 2x ስንት ይሆንልናል? x ይሆንልናል። ተዛን እዚህ ጋር ፖዚቲቭ 2 አለች ፕላስ 2 እንላለን። ተዛን 4 አለች 4 so the value of x ስንት ይሆንልናል ማለት ነው? እቺን ፖዚቲቭ 2 ወደዛ ስንወስድ 4 ማይነስ ይሆናል። so the value of x become 2 ማለት ነው። የy's value ስንት ይመጣል? 0 ይመጣልናል። ምክንያቱም ምን ብለናል እዚህ ጋር y እዚህ ጋር መተካት እንችላለን። የx ስንት መጣ? እዚህ ጋር 2 ነው አይመጣልን? 2 ፕላስ y is equals to 2 ስለዚህ y is equals to ስንት ይሆንልናል ማለት ነው? እቺኛዋ 2 ስትቀነስ 2 ይሆናል። so the value of y become 0 ይመጣልናል ማለት ነው። 0 ይመጣልናል። ስለዚህ ይሄ ፖይንታችን ስንት ይሆንልናል ማለት ነው? 2.0 ነበር የሚመጣልን ማለት ነው። ነገር ግን ምን ብለናል? y እንግዲህ must be greater than or equal to 1 መሆን አለበት። so this point is below that so that 2.0 ምን አይሆንልንም ማለት ነው? feasible አይሆንልንም ማለት ነው። so በኋላ z ጋር ሄደን ማለት ነው ዋና ፋንክሽናችን አለ ማክሲማይዝ ሚኒማይዝ አድርጉት የተባለው እሱ ፋንክሽናችን አለ እሱን ፖይንቱን አንተካም ማለት ነው ይሄኛው ምክንያቱም ከy greater than or equal to 1 በታይ ስለሆነልን ማለት ነው። ይሄ ፖይንት
እንደገና እያንዳንዱን ኢንተርሴክሽን ነው እንፈልገው y = 1 እና y + 2x4 ኢንተርሴክሽን እንፈልጋለን። በቃ ቀጥታ የyን ቫልዩ እዚህ ጋር መተካት ነው። የx ቫልዩ ስንት ይመጣልናል ማለት ነው? እዚህ ጋር ስንተካ 1.5። ስለዚህ ፖይንታችን 1.5 ኮማ 1 ይመጣል። ይሄኛው ከዚህ በላይ ነው። ሶ እንወስዳታለን ማለት ነው። እንወስደዋለን። again intersection of y = 1 እና x + y = 2 እንተካለን። ሶ የyን ቫልዩ አምጥታችሁ እዚህ ጋር ተኩ። የx ቫልዩ ስንት ይመጣል? 1 ይመጣል። ስለዚህ 1 ኮማ ስንት የy ቫልዩ አይደል 1.11 ይሆናል ማለት ነው። እነዚህ እንዳለ ምንድናቸው? ፊዚብል ናቸው ማለት ነው። ከዚህ ላይን በላይ ናቸው ማለት ነው። ይሄኛው also this point okay this point is also what satisfied all constraints ምን ያደርጋል? satisfy ያደርግልናል ማለት ነው። ስለዚህ ሶስቱ ፖይንቶች ማለት ነው ፖይንት 0.2 1.1 እና 1.5.1 ምን ይሆኑልናል? ፊዚብል ኮርነር ኦፍ ፖይንት ናቸው። ዛት ሚንስ ማክሲመሙ ያለው እነኚህ ፖይንት ላይ ነው ማለት ነው። ከሶስቱ አንዱ ፖይንት ላይ ናቸው ማለት ነው። ሶ ይሄን ቼክ የምናደርገው ደግሞ የz ላይ ሄደን እየተካን ነው። z 3x + y ተብለናል አይደለ? ስለዚህ ለምሳሌ 0.2ን ኢቫሉዌት እናደርገዋለን። ያ ማለት በx በኩል 0 እንተካለን፣ በy በኩል ደግሞ 2 እንተካለን። ሶ z ስንት ይመጣልናል? 2 ይመጣልናል። 1.1 ላይም ኢቫሉዌት እናደርገዋለን። በx በኩል 1 በy በኩል 1 ስንት ይመጣልናል? እዛ ላይ 4 ይመጣል። እዚህ ላይ ነው የምንተካው። እሺ ምንም አዲስ ነገር የለውም። 1.5 ላይ እንተካለን። ዳት ሚንስ በx ቫልዩ 1.5 እንተካለን፣ y ቫልዩ ደግሞ 1 እንተካለን። ሶ ይሄኛው ይመጣልናል ማለት ነው። ቶታል 5.5 ዳት ሚንስ ይኸውላችሁ 3x + 1 y ነው የሚለው። ሶ 3 ኢንቱ በx በኩል ስንት 1.5 ሶ 3 ሲባዛ በ1.5 4.5 ይመጣልናል። ፕላስ y ደግሞ ስንት ነች? 1 ሶ እቺት 1 አለ 4.5 ሲደመር 1 ደግሞ 5.5 ሶ ማክሲመም ቫልዩ አሁን ከዚህ ጋር እንደምታዩት ማክሲመም ቫልዩ ስንት ነው? 5.5 ላይ ነው። ሶ መልሳችን የሚሆነው 5.5 ነው ማለት ነው። ምክንያቱም እዚህ ጋር ምንድነው የተጠየቅነው ተባብለናል? ቫልዩ ነው። ነገር ግን ፖይንት የምንጠየቅ ተሆነ ፖይንታችን ግን ማን ነበር የሚሆነው? ፖይንት እዚህ ጋር ቫልዩ ስለሆነ በቃ ዳንሰር ዊል ቢ እንግዲህ ቢ ማለት ነው። ፖይንት ተሆነ ግን የትኛው ፖይንት ላይ ነው ማክሲመም ያገኘነው? እቺ ፖይንት ላይ 1.5 ላይ ነው ያገኘነው ማለት ነው። 11ኛ ጥያቄያችን ደግሞ which one of the 12ኛ ጥያቄያችን which one of the following is true about definite integral ይላል ማለት ነው። there is indefinite and definite integral እንግዲህ የሆነው የትኛው ነው? ስለ ዴፊኒት ኢንተግራል ነው። we are talking about definite integral ነው ያወራን ያለ ነው። ስለዚህ የዴፊኒት ኢንተግራል ፕሮፐርቲዎቹን ነው እዚህ ጋር የተገለጸው። ስለዚህ ፕሮፐርቲው የትኛው ነው ትክክል የሆነው ነው የሚለን ማለት ነው። ስለዚህ ያንዳንዱን ኦፕሽኖች ምን ማድረግ አለብን ማለት ነው? ኢቫሉዌት ማድረግ አለብን ማለት ነው። እሺ let's start from a so a ምን ይላል? from -a this is እንግዲህ lower and upper ሊሚት ባውንደሪውን ነው እየሰጠን ያለ ነው። ሶ -a, a f of x d of x is equal to 0 a different from 0 this is by the way right ነገር ግን not for all function አይደለም። ይሄኛው ትክክል የሚሆነው ለተወሰኑ ፋንክሽኖች for example ለኦል ፋንክሽኖች ይሄኛው ምንድነው ትክክል ነው። ነገር ግን ለሁሉም ፋንክሽኖች አይደሉም ማለት ነው። ስለዚህ ይሄኛው ያ ፓርሻሊ ትክክል ነው። ከዚህ ውስጥ ሌሎች ከዚህ ነው ሁሉም ፎልስ ተሆኑ ይሄኛውን እንመርጣለን። ኦኬ ነገር ግን ከዚህ የበለጠ ክሊር የሆነ ነገር ካለ እሱን ነው የምንመርጠው። ምክንያቱም ይሄኛው ሁሉ ጊዜ አይደለም። እዚህ ጋር f of x የምንል ለሁሉም ፋንክሽኖች ሳይሆን ለኦድ ፋንክሽኖች ነው። የቱ ጋር ነው? እዚህ ጋር ኤክስፕሌን ያደርጋል። ይሄው ለኦድ ፋንክሽኖች ብቻ ነው ምን የሚሆነው ይሄ ነገር ትሩ የሚሆነው ማለት ነው። ለኦድ ፋንክሽኖች ብቻ ነው ትሩ የሚሆንልን ማለት ነው። እሺ b ደግሞ ምን ይለናል? a to b f of x plus g of x d of x is equals to a to b f of x d of x plus a to b g of x d of x this is right በቃ መጻፋችሁ ላይ ቁጭ ያለ ፕሮፐርቲ ነው። ቁጭ ያለ ፕሮፐርቲ ነው ማለት ነው። ስለዚህ b is በጣም ክሊር የሆነ መልስ አገኘን ማለት ነው። ሶ ትክክለኛው መልሳችን ምን ይሆናል? b ይሆናል። ሌላው ለምሳሌ from b to a f of x d of x is equals to a to b f of x d of x እዚህ ጋር ኦብዘርቭ እንዳምታረጉት
ቢውና ኤና ቢን ሺፍት አድርጎታል ሶ ሺፍት ታረገ there must be sign change ማለት ነው ለምሳሌ እዚች ጋር እቺኛው ነው ወይም ደግሞ more realistic ያ እዚህ ጋር በቃ አንዷ ጋር ኔጌቲቭ መሆን ነበረበት እዚህ ጋር ግን ፖዚቲቭ ነው ሶ ይሄኛው አይሆንም ይሄኛው ደግሞ b2a f of x g of x d of x b2a g of x minus f of x d of x አለው ማለት ነው this is completely wrong የሆነ ኤክስፕሬሽን ነው it must be like this one okay እንደዚህ መሆን አለበት a to b ችግር የለውም b to a ሆኖ ግን ኔጌቲቭ እዚች ጋር መግባት አለበት ይሄኛው ትክክል ለመሆን ማለት ነው ይሄኛው b ይሆናል ይሄኛው a ይሆንና ይሄኛው b ይሄኛው a ይሆንና እዚች ጋር ኔጌቲቭ ቢሆን ነበር ይሄኛው ትክክል የሚሆነው ይሄኛው ግን completely ትክክል አይደለም ስለዚህ ኮሬክት አንሰራችን የሚሆነው b ነው መርሳት የሌለባችሁ ነገር ቺኛውም ነገር ፓርሻሊ ራይት ነኝ ነገር ግን ለምን ብቻ ነው ትክክል የምትሆነው ለኦድ ፋንክሽኖች ብቻ ነው ማለት ነው ለኦድ ፋንክሽኖች ብቻ ነው which one of the following is a source of cash loan ለካሽ ሎን እንግዲህ ሶርስ የሆነ የትኛው ነው non government organization to alleviate public problems this is obvious NGO የምንለው ነው non government organization የምንለው ማለት ነው so this can be source of cash loan ይሆንልናል ማለት ነው so ለካሽ ሎን source ይሆንልናል NGO investor involved in home construction for a community እነኚህ ለካሽ ሎን አይሆኑም ያው ማንበብ ትችላላችሁ group of investor committed in drilling out underground water ምንም ያገባቸው ነገር የለም many line groups investing on health improvement sector እነኚህ የሚያገባቸው ነገር የለም so possible answerአችን የሚሆነው a ነው government organization ማለት ነው ወይም NGO የምንላቸው እንግዲህ ምን እንደነው የሚሰሩት ማለት ነው ፐብሊክ ፕሮብሌሞችን እንግዲህ አልቪት በማድረግ that can be እንግዲህ source of cash loan ይለናል ማለት ነው ምክንያቱም ብዙ NGOዎች ምን ያደርጋሉ ፕሮቫይድ የሚያደርጉት ማይክሮ ፋይናንስ ሰርቪስ ነው ኦኬ ማይክሮ ፋይናንስ ሰርቪስ that means micro finance ማለት ምንድነው this I think like we can call it process ነገር ግን ምንድነው simply በቃ ለእያንዳንዱ ሰው ወይም ለእያንዳንዱ ሰው ሳይሆን ለሚፈልግ ሰው ለኢንዲቪጁዋል ማለት ነው የተወሰኑ ብድሮችን ትንንሽ የሆኑ ብድሮችን ለምሳሌ 100,000 ሊሆን ይችላል 150,000 80,000 ምናምን የተወሰነ ብሮችን ወይም ያ ገንዘቦችን ያበድሩና ያ ሰው እንግዲህ ኢንቴንሽኑ ቢዝነስ እንደሚጀምር ተብሎ ነው የሚሰጠው ያው ሰውየው እንደ ሰውየው ዲፔንድ ይሆናል ሰውየው ሌላ ነገርም ሊያደርግበት ይችላል ግን ኤንጂኦዎች እነኛ ማይክሮ ፋይናንስ ሰርቪሶችን ነው ፕሮቫይድ የሚያደርጉት ማይክሮ ፋይናንስ ማለት ደግሞ ለእያንዳንዱ ለኢንዲቪጁዋል ኢንተረስትድ ለሆነ ኢንዲቪጁዋል የተወሰነ ገንዘብ ምን ያደርጋሉ ማለት ነው ያበድራሉ ሶ ያ ኢንዲቪጁዋሉ ቢዝነስ ይጀምራል ማለት ነው ስለዚህ ሶርስ ኦፍ ካሽ ሎን ሊሆኑልን የሚችሉት ነን ገቨርንመንት ኦርጋናይዜሽን እንላቸው ወይም ኤንጂኦ ተብሎ የሚታወቁት ናቸው ማለት ነው so the correct answer should be a ማለት ነው እሺ ወደ ዳታ ተመልሰናል consider the data ይሄኛው ዳታ ሰጥቶናል which one of the following is mean deviation from the mean ይለናል ማለት ነው from the mean from the median from the mode አለ ይሄኛው ግን ያው mean deviation from the mean ነው ያለን ማለት ነው ስለዚህ ያው ስቴፓችን ምን ይሆናል የመጀመሪያ from the mean ስላለ ሚኑን ካልኩሌት እናደርጋለን ሚኑን ካልኩሌት የምናደርገው ምንድነው ይሄን እንዳለ ደምረ ለብዛቱ ማካፈል ማለት ነው that means 11 ሲደመር 13 ሲደመር 15 ምናምን ደማምረ ነው ስንት ሲደመሩ 96 ይሆናል so 96 ለስንት እናካፍለዋለን ለብዛቱ ብዛቱ ስንት ነው 1 2 3 4 5 6 96 ለ6 እናካፍላለን so ስንት መጣ 16 እሺ 16 ምንድነች የዚህ የተሰጠን ዳታ ሚናችን ነች ማለት ነው ሁለተኛው ስቴፕ የሚሆነው ደግሞ ዲቪዬሽኑን እንፈልጋለን ዲቪዬሽኑ ማለት ሉክ ዲቪዬሽን ማለት ለእያንዳንዱ ቫሪያብል እነኚህ ቫሪያብል አሏ ለእያንዳንዱ ቫሪያብሉ ሲቀነስ ቫሪያብሉን x ብንለው ቫሪያብል ሲቀነስ ሚን እያንዳንዱ ቫሪያብል እንደዛ እናደርጋለን ለምሳሌ 11 ሲቀነስ ሚኑ that means 16 ማለት ነው አብሶሉት ቫልዩ ውስጥም እንከታታለን ስንት 5 ይሆንልናል 13 ሲቀነስ ሚኑ ስንት ይሆናል 3 13 ሲቀነስ 16 ያው ኔጌቲቭ 3 ነው አብሶሉት ቫልዩ ስለሆነ 3 ሶ እያንዳንዱን ቫልዩዎች እንቀንሳለን 5 3 1 1 3 5 ይመጣልናል ማለት ነው ከዛን find the mean deviation sum of deviation እንፈልጋለን that means እቺኛዋን ምን እናረጋታለን ማለት ነው እንደምራታለን ከደመርንስ በኋላ ስንት አገኘን 18 ከደመርን በኋላ ለምን ለብዛቱ በመናካፍልበት ጊዜ ምን እናገኛለን ሚን ዲቪዬሽን እናገኛለን ማለት ነው 18 ሲካፈል ለ6 የዚህ ብዛቱ ስንት ነው 6 አይደለ so ለ6 እናካፍለው 3 ይመጣልናል ማለት ነው and that's it that 3 is the mean deviation of
ዲስ እንግዲህ ዳታ ማለት ነው። ሶ መልሳችን ምን ይሆንልናል? 3 ይሆንልናል ማለት ነው። 3 ይሆንልናል። 15ኛው ጥያቄያችን ደግሞ ምን ይለናል ማለት ነው? ኮንሲደር ዘ ኳድራላተራል ABCD where A is this ሳይዶቹን ሰጥቶናል ማለት ነው። የኳድራላተራሉን ABCD ቢባል ሳይዶቹን ሰጥቶናል። ሳይዶቹ እንግዲህ ልክ እንደዚህ ሊሆኑ ይችላሉ ማለት ነው። ኦኬ ጋይስ እንደዚህ ሊሆኑ ይችላሉ። ይሄኛው ምንድነው? በቃ ላይን ናቸው። ኮንሲደር ማድረግ ያለባችሁ እነኚህ ምንድናቸው? ላይኖች ናቸው ማለት ነው። ላይኖች ናቸው። እንደገና ፖይንት ተሰጥቶናል። then which one of the following is true? CD is perpendicular to AB, parallel to, perpendicular to, parallel to። ስለዚህ perpendicular parallel ሶ እያንዳንዱ ላይኖች ወይም ሳይዶቹ ለምሳሌ CD ለAB perpendicular ይሁን አይሁን፣ BC ለAD parallel ይሁን perpendicular ይሁን አይሁን ለመለየት ምን ማለየት አለብን ማለት ነው? የእያንዳንዱን ማለት ነው። that means የABን የBCን የሲዲን የኤዲን ምን መፈለግ አለብን ማለት ነው? ስሎፕ መፈለግ አለብን። ዋንስ ስሎፑ ካወቀን ይውላችሁ ለምሳሌ የሲዲን እና የኤቢን ስሎፕ ካወቀን ኤቢና ኤቢ ላይን ኤቢ ወይም ሳይድ እንበለው ለዚህኛው ያው ኳድራላተራል ስላለን ማለት ነው። የኤቢና ኤንድ የሲዲ ፐርፔንዲኩላር ናቸው ካል ስሎፓቸው አሲዩም የኤቢ ስሎፕ ኢዝ 1 ኤንድ የሲዲ ስሎፕ ኢዝ m2 ብንለው ማለት ነው። ስሎፕ 2 በምንልበት ጊዜ ፐርፔንዲኩላር ተሆኑ ሁለቱን በመናባዛበት ጊዜ ማለት ነው። ሁለቱን ስሎፕ በመናባዛበት ጊዜ ስንት መስጠት አለበት? -1 መስጠት አለበት። ምን ተሆኑ? AB እና CD ላይኖች ፐርፔንዲኩላር ተሆኑ ስሎፓቸው ሲባዛ ስንት መሆን አለበት? -1። እቺ ነገር እንዳትረሷት። ሁለተኛ ፓራራል ናቸው የምንለው ከሆነ ደግሞ የሁለቱ ሳይዶች ወይም ሌስ ኮል ዘም ላይኖች ከሆኑ ፓራራል ላይን ናቸው ካል ምን መሆን አለበት? ስሎፓቸው ማለት ነው እኩል መሆን አለበት። ስለዚህ እያንዳንዱን ስሎፕ መፈለግ አለብን። ስሎፕ የምንላት ነገር ደግሞ መርሳት የሌለባችሁ ምንድነች? y2 y1 ኦቨር x2 x1 ይሆንልናል። that means እንግዲህ change of y over change of x በሲምፕሊ ማለት ነው በዚህ ኤክስፕረስ ማድረግ እንችላለን። ሶ የእያንዳንዱን የኤቢን የቢሲን የሲዲን እንደገና የኤዲን በቃ ሌላ ሊኖር አይችልም ኮምቢኔሽኑ ማለት ነው። የሱን ምን መፈለግ አለብን? ስሎፕ። ለምሳሌ ስሎፕ ኦፍ ኤቢ ፎርሙላው እንዳትረሱ። የኤቢን ስሎፕ እንፈልግ። ፎርሙላው ምንድነው? y2 y1 ኦቨር x2 x1 ነው። ሶ ኢን ዚስ ኬዝ ኤቢ አለ። ይሄኛው ምን ይሆናል? x1 x1 y1 x2 እና y2 ይሆናል። ሰብስቲቲዩት ማድረግ ነው ኤቢን ስሎፕ ለመፈለግ። ምን ተባብለናል? ይሄኛው x1 ነው፣ y1 ነው፣ x2 ነው፣ y2 ነው። ሶ የዚህኛዋን የኤቢን ስሎፕ ለመፈለግ y2 y1 ኦቨር x2 x1 ስለዚህ ስንት እናገኛለን? -1። ስሎፕ ኦፍ ሲዲ ለማግኘት ሲዲ እቺኛዋን ስሎፕ ለማግኘት ደግሞ አንድ አይነት ፎርሙላ ነው፣ ግን y2 y1 ምናምን ሊለወጣል። ይሄኛው x1 ነው፣ y1 ነው፣ x2 ነው፣ y2 ነው ማለት ነው። እንደገና እንግዲህ ስተካኩ ስንት ታገኛላችሁ? ስሎፕ ኦፍ ሲዲ 0 ታገኛላችሁ። ከዛን ስሎፕ ኦፍ ቢሲ እቺኛዋን ደግሞ ኮምቢኔሽን እቺኛዋ ትቀረናለች ማለት ነው። ያው ኤዲም ይቀረናል እንሰራዋለን። የቢሲ ደግሞ x1 ስንት ነች? -1 ነች። ያ ፖይንት እንዳይለባችሁ -1 ነች ማለት ነው። እሺ ያ -1 ነች። እንደገና ደግሞ y1 1 ነች። እንደገና ደግሞ x2 0 ነው፣ y2 ደግሞ 2 ነው ማለት ነው። ስለዚህ እቺን ፎርሙላ ሰርታችሁ ስትጠቀሙ የቢሲን ስሎፕ ታገኛላችሁ። ስንት ነው ብሎናል? 1 ነው ተባብለናል። ስሎፕ ኦፍ ኤዲ ከዚህ እስከዚህ ያለውን ማለት ነው። ስለዚህ ይሄኛው x1 ነው፣ y1 ነው፣ x2 y2 ይሆንልናል ማለት ነው። ይሄን ፎርሙላ ተጠቅማችሁ ስሎፕ ኦፍ ኤዲ ስንት ይመጣል? 1 ይመጣል። አሁን ወደዚህ መምጣት እንችላለን ባጭሩ ማለት ነው። በቃ ባጭሩ አሁን የፈጠነ መተን እዚህ ጋር ቼክ እናደርጋለን። m1 ታይምስ m2 ስንት ተመጣ? -1 ተመጣ። ዛስ ፐርፔንዲኩላር ኤንድ m1 እና ሁለቱ ስሎፖች ደግሞ የሁለቱ ሳይዶች ማለት ነው ስሎፕ እኩል ተመጣ፣ ፓራራል ናቸው ማለት ነው። CD is perpendicular to AB ይለናል። ስሎፕ ኦፍ CD ስንት ነው? 0 ነው። ስሎፕ ኦፍ AB ደግሞ -1 ነው።
ፐርፔንዲኩላር ተሆኑ ሁለቱን ስሎፕ ስናባዛ ስንት መምጣት አለበት? -1 መምጣት አለበት። ሶ 0 ሲባዛ -1 ስንት ነው? 0 ነው። ስለዚህ -1 አይመጣም። ሶ ይሄኛው ፐርፔንዲኩላር አይደሉም ማለት ነው። BC is parallel to AD ይለናል። ፓራላል ተሆኑ የሁለቱም ስሎፖች ያ ማለት ስሎፕ ኦፍ BC ኤንድ ስሎፕ ኦፍ AD ምን መሆን አለበት? እኩል መሆን አለባቸው። አንድ አይነት መሆን አለባቸው። እሺ ስሎፕ ኦፍ BC ስንት ነው? 1 ነው። እሺ ስሎፕ ኦፍ AD ስንት ነው? 1 ነው። ስለዚህ እኩል ነው የመጣው ስሎፓቸው። that means እነኚህ ላይኖች እንግዲህ ሳይድ ኦፍ AD ኤንድ ሳይድ ኦፍ BC ምንድናቸው? ፓራላል ናቸው ማለት ነው። so that the correct answer should be ይሄኛው ማለት ነው። ሌሎቹን ቼክ ማድረግ ትችላላችሁ። እዚህ ጋር ማወቅ ያለባችሁ የሁለት ላይኖች ፓራላል ናቸው ካል የነኛ ላይኖች ማለት ነው ስሎፓቸው እኩል መምጣት አለበት። ይሄ አንደኛው ነገር ነው። ሁለተኛ እነኛ ላይኖች ማለት ነው እነኛ ላይኖች ፐርፔንዲኩላር ናቸው ካል ማለት ነው ፐርፔንዲኩላር ናቸው ካል የሁለቱ ላይኖች ስሎፕ ስናባዛ ስንት መምጣት አለበት? -1 ሊሰጠን ይገባል ማለት ነው። እሺ 16ኛው ጥያቄ what the average rate of change of y is equals to f of x with respect to x on the interval a comma b this is እንግዲህ ቁጭ ብሎላችኋል grade 12 you need to I think ያ ዛ ዴሪቬቲቭ ምናምን መጀመሪያው ጋር ማለት ነው average rate of change ቁጭ ብሎላችኋል ማለት ነው። so the correct answer should be እንግዲህ f of b minus f of a over b minus a ይሆናል ማለት ነው። by the way ይሄኛው አንዳንዴ ይመጣል አንዳንዴ ደግሞ አይቻለሁ የሆነ ጥያቄ ላይ ደግሞ ኢንስታንታኒየስ ሬት ኦፍ ቼንጅ ይሆናል ማለት ነው። የኢንስታንታኒየስ ሬት ኦፍ ቼንጅ ደግሞ ሄዳችሁ እስቲ መጻፋችሁ ላይ ቁጭ ስላለ ሄዳችሁ ቼክ አድርጉት። ሜቢ ኔክስት ራውንድ ምናምን የምታዩ ልጆች ካላችሁ what the instantaneous rate of change of y is equals to f of x ምናምን ብሎ with respect to x ምናምን on the interval ባይልም on h ምናምን ብሎ ሊያመጣ ስለሚችል ሶ ይሄ አቬሬጁ ነው። እናንተ ደግሞ ሄዳችሁ ቼክ በኢንስታንታኒየስ ማለት ነው። so the correct answer should be d ይሆንልናል ማለት ነው። d ይሆንልናል። okay sorry 17ኛው ጥያቄያችን ደግሞ which one of the following is the decomposition of the rational expression የኛው ደግሞ grade 11 you need to know decomposition ነው የመጣው። ያው ኮፒ ፔስት በሉት ቁጭ ነው ያለ ነገር ነው። ያው ማስታወስ ብቻ ነው የሚፈልገው። so what decomposition means ይኸውላችሁ ምንም አዲስ ነገር የለውም። እዚህ ጋር የተሰጡን ሊስቶች አሉ አይደለም? እነኚህን ስንደምር ስንቀናንስ ማንን ይሰጠናል ማለት ነው? ይሄንን ይሰጠናል ማለት ነው። በቃ አለቀ። እሺ ይሄኛውን ይሰጠናል ማለት ነው። ያው ዲኮምፖዚሽን ብዙ እንትን አለው ለሊሚት ምናምን ይጠቅመናል። ያው አይ ቲንክ ያ ኦልድ ቡክ ላይ ነው ያለው አሁን እናንተ ላይ የለም። ዞሮ ግን ያው ፈርስት ይር ምናምን ስትገቡ ትማሩታላችሁ ማለት ነው። በኋላ ዲኮምፖዚሽን ባይ ዩዚንግ ዲኮምፖዚሽን ሊሚት ምናምን በዛው አድርጋችሁ ኢንተግራሉን ማለት ነው። ኢንተግራል ኦፍ የተለያዩ ኮምፕሌክስ የሆኑ ፋንክሽኖች አሉ። ኢንተግራሉን ለመፈለግ ዲኮምፖዚሽንም ይጠቅመናል ማለት ነው። ለአሁኑ ግን ጀስት በቃ የፋንክሽኑ ዲኮምፖዚሽን ብቻ ነው የምንፈልገው። ይሄም የጠየቀን የዚህን ዲኮምፖዚሽን ነው የጠየቀን ማለት ነው። ስለዚህ ኢን ዘ ፎርም ኦፍ ምን ማስቀመጥ አለብን? ይሄ ከማጋ እኩል ይሆናል ማለት ነው a over what a over x plus 2 x plus 2 plus b over x plus 1 ስኬር ነው ያለው። so x plus 1 plus እናደርግና ደግሞ c over x plus 1 ዘውል ስኬር ይሆንልናል ማለት ነው። ናው በቃ ምንም ማቴማቲክስ የለው። ኮንሴፕቱ ምንድነው? ሉክ ከስር ያለው እኩል ናቸው ወይም ደግሞ ምን እናደርጋለን? በቃ ይሄኛውን ክሪስ ክሮስ ይሄኛውን a b እያንዳንዱን ክሪስ ክሮስ እናደርጋለን ማለት ነው። that means ክሪስ ክሮስ ማለት ይኸውላችሁ የx + 1 እና የx + 1 ስኩዌር ኤልሲኤም ምን ይሆንልናል? x + 2 ኮማ አይ ሚን ታይምስ x + 1 ዘውል ስኩዌር አይሆንም? ይሆናል። እሺ ተዛን ያው እየደመርናቸው ነው። እሺ ምንም አዲስ ነገር የለውም። እነኚህን እየደመርን ነው። ሶ ይሄ ሲካፈል ለዚህኛው ስንት ይሆናል? ይሄኛው አይጠፋም? ይጠፋላ። ይሄኛው ለዚህኛው በመናካፍልበት ጊዜ ለx + 1 በመናካፍልበት ጊዜ ይሄና ይሄ ካንስል ይደራረጋሉ። ሶ x + 1 ስኩዌር ታይምስ ምን ይሆናል ማለት ነው? a ሶ a x + 1 ስኩዌር ምን እናደርጋለን? ፕላስ ወደዚህ ደግሞ እንሄዳለን። x + 1 x + 1 the whole square over x + 1
ስናደርገው ደግሞ ምን ይለናል? እቺ አንዷ ኤክስ ፕላሷ ትጎላለች ማለት ነው። ስለዚህ ቢ ታይምስ በቢ እናባዛዋለን። ተዛ ቢ ታይምስ ኤክስ ፕላስ 1 ታይምስ ኤክስ ፕላስ ዋት 2 ይሆናል ማለት ነው። አንዴ ወደ ኤክስፕላኔሽኑ መጣላችኋለሁ። እሺ ትንሽ እዚህ ጋር በእንትን ፎርም ስላለ ግራ እንዳያጋባችሁ ብዬ ነው። እዛ ላይ ደግሞ ስናየው የበለጠ ይገባችኋል። ተዛን ይሄኛውን ደግሞ ለዚህኛው ስናካፍለው ሙሉ ይሄ ኤክስ ፕላስ 1 ዘ ሆል ስኩዌር አይደለ? ሶ ይሄኛው በሙሉ ይጠፋፋል ማለት ነው ከዚህ ጋር። ስለዚህ ሲ ታይምስ ኤክስ ፕላስ ስንት ይመጣል ማለት ነው? 2 ይመጣል ማለት ነው። 2 ይመጣል ኦቨር ለስንት? ለዚህ ከማጋ እኩል ነው ተባብለናል እንዳትረሱ። ከዚህ ፋንክሽናችን ጋር እኩል ነው። እሺ ኤክስ ፕላስ 5x 1 ኦቨር x plus 1 x plus 2 I mean x plus 2 times x plus 1 the whole square ይሆናል ማለት ነው። ሶ እዚህ ጋር x plus 2 times x plus 1 the whole square x plus 2 x plus 1 the whole square so this is cancel out ይሆናል። በቃ ወይም እኩል ናቸው። that means ከላይ ያሉት እነኚህ a times ይሄ by the way a ደግሞ ዲስትሪቢዩት እናደርገዋለን። እሺ ወደዚህ መጀመሪያ እቺኛዋን እንትን እናደርጋታለን። a times x plus 1 the whole square ነው የሚለው እዚህ ጋር አለ። በደንብ አሳያችኋለሁ። እቺን ስኩዌር እናደርጋትና በa እናባዛለን። ተዛን ይሄኛውንም እናባዛና በb እናባዛለን። c እዚህ ዲስትሪቢዩት እናደርጋለን። that means cx plus 2c ይመጣልና ከማጋ እስከ 3x square plus 5x minus 1 ጋር እኩል ይሆናል ማለት ነው። ዋንስ እቺን ከተረዳችሁ ልመለስና እዚህ ጋር ላሳያችሁ ማለት ነው። ይሄ እንግዲህ ምንድነው ጥያቄያችን ነው። ሶ a over x plus 1 x plus 2 plus b over x plus 1 plus c over x plus 1 the whole square። ስለዚህ ማንን ነው እንፈልገው እንግዲህ በኋላ a b c ቫልዩን እንፈልግና ተዛን የa b c ቫልዩ በመንፈልግ ካገኘን በኋላ አምጥተን የa ቫልዩ እዚህ ጋር የb ቫልዩ እዚህ ጋር የc ቫልዩ እዚህ ጋር ስንተካ ከዚህ ጋር ካሉት አንዱ ማች ያደርግልናል ማለት ነው። ስለዚህ ምን እናደርጋለን? ክሪስ ክሮስ እዚህ ጋር እናደርገዋለን ኤልሲኤም እንፈልገን ማለት ነው። ሶ እንዳልኳችሁ ከስር ያለው ይሄኛውና ከዚህ ስር ያለው እኩል ስለሆኑ ሲምፕሊ ምን እናደርገዋለን ማለት ነው። ይሄኛው ከላይ ያለው ከዚህኛው ጋር እኩል ይሆናል። እዚህ ጋር ደርሰን ነው ያቆምነው ማለት ነው አይደል እንዴ? 3x square plus 5x minus 1 እኩል ይሆናል a times x plus 1 the whole square። እቺኛዋን x plus 1 the whole square ማለት ደግሞ ምን ማለት ነች? እቺ ማለት ነች። እንደገና ደግሞ x plus 1 times x I mean x plus 2 times x plus 1 ደግሞ እሱንም ስናባዛው ይሄን ይሰጠናል። ተዛን c ዲስትሪቢዩት ስናደርጋት ደግሞ ይሄኛውን ይሰጠናል ማለት ነው። that means cx plus 2c ይሰጠናል ማለት ነው። እሺ አሁን ደግሞ ምን እናደርጋለን? a ዲስትሪቢዩት እናደርጋለን ማለት ነው። ይሄ ከማጋ እኩል ነው by the way እቺኛዋ እንዳትረሷት። እሺ በጣም እዚህ ጋር ክሪቲካል የሆነች ነገር ነው። እቺ ከዚህኛዋ ጋር እኩል ነች እንዳትረሱ። 3x square plus 5x minus 1 I think minus 1 ይሆናል ማለት ነው። minus 1 ነው የሚሆነው። ሶ ይሄኛውን የn ቫልዩ ዲስትሪቢዩት እናደርጋለን የbን ቫልዩ ዲስትሪቢዩት እናደርጋለን ማለት ነው። ሶ ዲስትሪቢዩት በመናደርግበት ጊዜ x ስኩዌርን ከx ስኩዌር ጋር አንድ ላይ እንሰበስባለን። xን ከx ጋር አንድ ላይ እንሰበስባለን። ኮንስታንቱን ከኮንስታንቱ ጋር አንድ ላይ እንሰበስባለን። ሶ ለምሳሌ ሁላችሁ በጭሩ ላሳያችሁ። xን ዲስትሪቢዩት በመናደርግበት ጊዜ x ስኩዌር ምናምን ይመጣል። ከዛ bን ዲስትሪቢዩት በመናደርግበት ጊዜ ፕላስ b x ስኩዌር ይመጣልና ሶ x ስኩዌሮችን እንሰበስባለን። ባይ ዘ ዌይ እዚህ ጋር a ትገባለች፣ እዚህ ጋር a ትገባለች፣ እዚህ ጋር b ይገባል፣ እዚህ ጋር b ይገባል ማለት ነው። እሺ እንደዛ ሶ x ስኩዌር ስለዚህ የጋራ ማውጣት እንችላለን። ab ምን ይሆንልናል ማለት ነው? x ስኩዌር ይሆንልናል ማለት ነው። እቺን ነገር ላሳያችሁ ፈልጌ ነው አሁን እዚህ ጋር ማለት ነው። ይሄው a plus b x ስኩዌር plus 2a plus 3b plus c the whole square I mean the times x the whole times x ማለት ነው። that means x እንግዲህ እዚህ ጋር ማለት የጋራ አውጥተናት ነው። ከዛም ኮንስታንቶቹ ደግሞ አላት that means ምንም አይነት ቫሪያብል x ያሌለባቸው ማለት ነው። a plus 2b plus c ይሄ ከማጋ እኩል ነው እንዳትረሷት። እሺ 3x square plus 5x minus 1 አንድ ፋንክሽን ደግሞ እኩል ነው ካልን እንግዲህ coefficient of that variable ለምሳሌ coefficient of x square እዚህ ጋር ያለው coefficient of x square ማለት ነው 3 ነው። ከማጋ እኩል መሆን አለበት እዚህ ጋር ካለው coefficient of x square ጋር እኩል መሆን አለበት። that means a ማይነስ እንዳይመስላችሁ
a plus b ከማን ጋር እኩል ነው? ከ3 ጋር እኩል ነው። ይሄኛው ደግሞ ኮኤፊሺየንት ኦፍ x አለ፣ እዚህ ጋርም ኮኤፊሺየንት ኦፍ x አለ። የኮኤፊሺየንት ኦፍ x ስንት ነው? እዚህ ጋር 5 ነው። ይሄው 5 ኮኤፊሺየንት ኦፍ x እዚህ ጋር ስንት ነው? 2a plus 3b plus c ይሄው እዚህ ጋር ተቀምጦላችኋል። እዚህ ጋር ለምንድን ነው እኩል የሆነው? ምክንያቱም ከመጀመሪያው እነኚህ ፋንክሽኖች ምንድናቸው ብለናል? ሁለቱ ፋንክሽኖች እኩል ናቸው ብለናል ማለት ነው። እዛን ኮንስታንቱም ይሄ ኮንስታንት ነው አይደል? ይሄው ከኮንስታንት -1 ጋር እኩል ይሆናል ማለት ነው። አሁን በቃ የእናንተ ስራ ነው የሚሆነው እነኚህን ነገሮች the value of a b c መፈለግ ነው ማለት ነው። እየተካካችሁ የa እና የbን ቫልዩ እየተካካችሁ የaን የbን የcን ቫልዩ መፈለግ ነው ማለት ነው። ምንም በጣም ቀላል ነው ዋንስ እዚህ ጋር ተደረሳችሁ ማለት ነው። ስለዚህ the value of እንግዲህ b ስንት ይመጣልናል ማለት ነው። the value of b ማየት ትችላላችሁ 2 ይመጣልናል። ዋን the value of b 2 ተመጣልን ደግሞ እዚህ ጋር bን ተክተንም ለa ሶልቭ ማድረግ እንችላለን። the value of a ደግሞ 1 ይመጣል። ከዛን b እና a ን ታገኘን በኋላ ደግሞ እዚህ ጋርና እዚህ ጋር ተክተን ማንን ማግኘት እንችላለን? c ን ማግኘት እንችላለን። the value of c ደግሞ -3 ይመጣል። አሁን ሉክ b 2 መጥቷል፣ a 1 መጥቷል፣ c -3 መጥቷል ማለት ነው። ስለዚህ የት ሄደን ነው የምንተካው? እዚህ ጋር የጻፍናትን ነገር እንዳትረሷት። ስለዚህ ቺኛዋን ነገር ምን እናደርጋታለን? a ስንት ነው? a ስንት ነው? 1 ነው። ሶ 1 ኦቨር ስንት x + 2 ፕላስ እናደርጋለን። አይ ቲንክ b ፖዚቲቭ ስለሆነ b ስንት ነው? 2 ነው ያገኘነው 2 ኦቨር ስንት x + 1 x + 1 ታዛስ c ስንት ነው? -3 ነው። ሶ ዘወል -3 ማድረግ እንችላለን። -3 ኦቨር ስንት x + 1 ዘወል ስንት ይሄው በቃ ይሄኛው ዲኮምፖዚሽን ይሄኛውን አሁን ኤልሲኤም ፈልገን ብናባዛው ማንን ይሰጠናል? ይሄን ይሰጠናል ፎር ሹር ማለት ነው። ዛት ዲኮምፖዚሽን ማለት ነው። እንዳልኳችሁ እንግዲህ ከፍ ስትሉ እንግዲህ ዩኒቨርሲቲ ምናምን ትገቡ ታውታላችሁ የዚህኛውን አፕሊኬሽን ማለት ነው። ያው ኢንተግራሉን ለመፈለግ የአንድን ፋንክሽን የሆነ ኮምፕሌክስ የሆነ ፋንክሽንን ኢንተግራል ለመፈለግ ይጠቅማችኋል ማለት ነው። እያንዳንዱን ኢንተግራሎች እዚህ ጋር ሶልቭ በማድረግ ማለት ነው። ዞሮ ዞሮ ያው አፕሊኬሽኑም እንደሚገባችሁ ብዬ ነው። ሶ ዘ ኮሬክት አንሰር ሹድ ቢ ዚስ ኤንድ መልሱን በምናይበት ጊዜ ይሄኛው ፒውርሊ ማለት ተቀምጦልናል ሲ ላይ ተቀምጦልናል ማለት ነው። አይሆፕ እዚህ ጋር ምንም ግራ እንዳላጋባችሁ ማለት ነው። ምንም ቀላል ነገር ነው። ኤሌመንተሪ ተማራችሁት ነገር ነው ማለት ነው። ሶ እቺኛዋ ኔጌቲቭ እንዳትመስላችሁ ፕሊዝ፣ እቺኛዋ ኔጌቲቭ እንዳትመስላችሁ ማለት ነው። እሺ እንግዲህ 17ኛው ጥያቄያችን ነው። 18ኛው ጥያቄያችን ደግሞ ቅድም አንድ የሊነር ፕሮግራሚንግ ማክሲማይዝ አርግተናል። ቫልዩን ነው ፈልጉ የተባለው። ሜቢ ፖይንቱን ፈልጉ ልትባሉ ትችላላችሁ ብያችኋለሁ። ሁለተኛ ፎርሙ ደግሞ በዚህ አይነት መንገድ ነው የሚመጣው። ዳት ሚንስ እንግዲህ ምኑን ይጠይቃችኋል ማለት ነው? የፕሮብለሙን ማለት ነው። የሆነ ማክሲማይዝ የሆነ ፕሮፊትን ማክሲማይዝ ለማድረግ ፕሮብለሙን ኢኩዌሽኑን አስቀምጡ ልትባሉ ትችላላችሁ። የሆነ ሲናሪዮ ሰጥቷችሁ ማለት ነው። እሺ ልክ እንደዚህ ማለት ነው። ሶ እንዴት ነው የምታወጡት ማለት ነው? ምን ይለናል? a farmer having a total capital of ብር 400,000 both oxen and sheep to be engaged in the available space that could accommodate at most 35 animals ይለናል ማለት ነው። ሶ ቶታል ካፒታሉ ያ እንግዲህ ፋርመር ስንት ነው? 400,000 ነው ማለት ነው። ቶታል ካፒታሉ ስንት ነው? ኦፍ ብር 400,000 ብር ነው። ስለዚህ ምን ገዛ ማለት ነው? በሬዎችና በጎች ገዝቷል ማለት ነው። ሶ ማክሲመም አቬሌብል ስፔስ ያ ማለት በሬዎቹና ማን ነው ሺፖቹ ወይም ደግሞ በጎቹ አንድ ላይ ተደምረው ማክሲመም ሊይዝለት የሚችለው ስፔሱ ማለት ነው። ነምበር ኦፍ ኦክስ እና ነምበር ኦፍ ሺፖቹ አንድ ላይ ከስንት መብለጥ የለበትም? 35 መብለጥ የለበትም። ግድ ከዛ በታች ነው የሚሆንበት። ማክሲመም 35 ነው ማለት ነው። አን ኦክስ ኮስትስ ሂም ብር 60,000 ኦኬ። አንዷ ኦክስ ለመግዛት አይ ቲንክ ያ ለመግዛት 60,000 ይፈጅበታል። በጓ ደግሞ አንዷ በግ ደግሞ 5,000 ከዛን ከተወሰነ በኋላ ከተንከባከባቸው በኋላ አንዷን በሬ ስንት ይሸጣታል? አንዱን በሬ ስንት ይሸጣል? 65,000 ብር። በስንት ገዛው? በ60,000 ብር። ያው እዚህ ጋር ፕሮፊት ስላለ ሜክ ሹር በደንብ መረዳታችሁ። በስንት ገዛ? 60,000 ገዛ። በስንት ሸጠው በሬውን? በ65,000። ከተወሰነ ሰዓት በኋላ በጉንስ 5,000 ገዝቶ በስንት ሸጠ? 6,000 ገዛ። አሚን 6,000 ይሸጣል ማለት ነው። ሶ ፕሮፊቱ ከበሬው ላይ ስንት ይሆናል ማለት ነው? 5,000 ይሆናል። ከእያንዳንዱ ከአንዷ ሺፕ ላይ ደግሞ 1,000 ይሆናል ማለት ነው። ከተወሰነ በኋላ ኬር ካረጋቸው በኋላ ማለት ነው።
which one of the following is a representation of the problem in order to maximize his profit? Look, እዚህ ጋር ይለናል we want to maximize profit not revenue ይለናል ማለት ነው። ፕሮፊቱን ነው ሜክ ሹር ማድረግ ያለብን ማክሲማይዝ ማድረግ ያለብን ማለት ነው። assuming that each ox and sheep can be sold at a uniform price where x is the number of ox and y is the number of sheep ማለት ነው። farmer having a total capital of ብር 400,000 both oxen and sheep to be engaged in the available space that could accommodate at most 35 animals. that means x plus y ያ ማለት number of ox plus number of sheep ግድ ከስንት መብለጥ የለበትም ማለት ነው። ማክሲመም በቃ 35 ነው መሆን ያለበት ማለት ነው። this is one of the constraint ማለት ነው። so profit per ox ነግሬያችኋለሁ። ይሄኛው በ60,000 ሰጥቶ በ60,000 ገዝቶ 65,000 ነው የሚሸጠው ተባብለናል። ስለዚህ ስንት ትርፍ ይኖረዋል? 5,000 ይኖረዋል ከእንትኑ ላይ ማለት ነው፣ ከበሬው ላይ። እንደገና ደግሞ ከእያንዳንዱ በጎች ላይ ደግሞ ስንት 1,000 ብር ትርፍ ያገኛል ማለት ነው። so the objective function ነው ማለት ነው። ኦኬ the objective እኛው ፕሮፊቱን ነው ያለን። so objective functionአችን ምን ይሆናል ማለት ነው? 5,000 x plus 1,000 y that means ለእያንዳንዱ በሬ ለእያንዳንዱ ሺፕ ከእያንዳንዱ በሬ ላይ 5,000 ብር ትርፍ ያገኛል። ከእያንዳንዱ በግ ላይ ደግሞ y ላይ 1,000 ብር ትርፍ ያገኛል ማለት ነው። ስለዚህ ኦብጀክቲቭ ፋንክሽናችን ምን ይሆናል ማለት ነው? 5,000 x plus 1,000 y ይሆናል። ምክንያቱም we want to maximize his profit ማለት ነው። የፋርመሩን ፕሮፊቱን ነው ማክሲማይዝ ማድረግ የፈለግነው። ኮንስትሬንቶቹን ማክሲመም ነምበር ኦፍ አኒማል ይሄኛውን ነግሬያችኋለሁ። የነምበር ኦፍ አኒማሎች ነምበር ኦፍ በሬዎቹ ተደምረው ከበጎቹ ጋር ከስንት መብለጥ የለባቸውም? 35 አትሞስት ቢበዛ 35 ነው መሆን ያለባቸው። so x plus 1 is less than or equal to 35 ይሆናል። ካፒታል ኮንስትሬንት ስንት ነው? ካፒታሉ ለአንዱ በሬ ስንት ያወጣል? 60,000 ያወጣል። ለአንዷ በግ አት ኢኒሻል ፖይንት ማለት ነው 5,000 ያወጣል። ከስንት መብለጥ የለበትም ምክንያቱም ያለው ስንት ነው? 400,000 ነው ማለት ነው። so less than or equal to 400,000 እንላለን። ይሄኛው another constraint ነው። ኦብጀክቲቫችንን አግኝተናል። ዲቫይድ ባይ ኦኬ ይሄኛውን ሲምፕሊፋይ እናደርጋለን ማድረግ እንችላለን። በ5000 ይሄኛውንም ለ5000 ይሄኛውንም ለ5000 በመናካፍልበት ጊዜ ስንት ይሆንልናል ማለት ነው? 12x ይሄኛው ለ5000 እናካፍለው 5000 ለ5000 እናካፍለው y ይመጣልናል። 400,000 ለ5000 እናካፍለው 80 ያው ለሁሉም አካፈል እንደሚቃለልልን ማለት ነው። ስለዚህ ይሄ ይሆናል ማለት ነው ኮንስትሬንቱ። እንደገና ደግሞ ያው በሬና በጎቹም ኔጌቲቭ አይሆኑማ ነን ኔጌቲቪቲ ኮንስትሬንት የምንላቸው አሉ። that means x is greater than what? x is greater than or equal to 0 and y is greater than or equal to 0 የሚለው ይሆናል ማለት ነው። so this describe እንግዲህ ይሄኛው ኦብጀክቲቭ ፋንክሽናችን ነው። ይሄኛው በደንብ ገልጾታል ማለት ነው። x plus y less than or equal to 35 ይሄኛው ደግሞ ማክሲመም ነምበር ኦፍ አኒማሎች ኮንስትሬንት ነው ማለት ነው። ይሄኛው ደግሞ ምንድነው ማለት ነው? ካፒታል ኮንስትሬንት ነው። ይሄኛው ነን ኔጌቲቪቲ ኮንስትሬንት ነው። ያው ሌሎቹ በቃ ያወዛዝገባሉ በዚህ ምናምን እያሉ so the correct answer should be d ማለት ነው። ልክ እንደዚህ ነው የምታወጡት ማለት ነው። እሺ 19ኛ consider the greatest integer function defined by f of x equals to እንግዲህ ምናምን ይለናል። ፋንክሽን ተሰጥቶናል። then which one of the following set is the domain of which is በጣም ኦብቪየስ የሆነ ነው። so domain of f the እንግዲህ greatest integer function ወይም ደግሞ floor function ተብሎ የሚታወቀው ምንድነው ማለት ነው? ዶሜኑ ምን ይሆንልናል ማለት ነው? real number ይሆንልናል ማለት ነው። real number ይሆንልናል። እንትኑ ደግሞ ዲፔንዲንግ ኦን ዘ ቫልዩ ምን ይሆናል? ሬንጁ ደግሞ ኢንቲጀር ነው የሚሆነው። ሜቢ ኢንቲጀር ኦል ኢንቲጀር ላይሆን ይችላል። it depends on the function። ነገር ግን የዚህ greatest function እንግዲህ ማለት ነው ዶሜናችን ምን ይሆናል ማለት ነው? all real number ይሆንልናል ማለት ነው። so see the correct answer። 20ኛው ጥያቄያችን which one of the following equation represents a line that passes through the point this point ይለናል ማለት ነው። so የመጀመሪያው ስቴፓችን የሚሆነው ይሄኛውን ላይን ኦፍ ኢኩዌሽን ለመፈለግ ምን እንፈልጋለን? ስሎፑን። ስሎፕ ቅድም ምን ብያችኋለሁ? ስሎፕ is equals to y2 minus y1 over x2 minus x1 ተባብለናል ማለት ነው አይደል እንዴ? so in this case እቺኛዋ ምን ትሆንልናለች? x1 ትሆናለች። እቺኛዋ y1 ትሆናለች። እቺኛዋ x2 እቺኛዋ ደግሞ
y 2 ትሆናለች ማለት ነው። ይሄው እዚህ ጋርም ተገልጾላችኋል ማለት ነው። y2 minus y1 over x2 minus x1 y2 ስንት ነው 4 ይሄው 4 ማይነስ የፎርሙላው ማይነስ ማለት ነው። ከዛስ y1 ነው y1 ስንት ነች -1 ይሄው የራሷ -1 over -3 -2 ይለናል that means x2 minus x1 ማለት ነው። ሰዎችን ሲሰሩ ስሎፓ ስንት ይሆናል -1 ኢኩዌሽን ኦፍ ላይናችን ደግሞ ምን ይሆናል y minus y1 is equals to slope times x minus x1 ስለዚህ using point 2 comma -2 ይለናል ማለት ነው። so y minus ተዛስ y1 ስንት ነች እዚህ ጋር y1 ስንት ነች -1 ነች አይደል እንዴ ይሄው -1 x አለች x1 ስንት ነች 2 so -2 ይሆንልናል ማለት ነው። ሰዎችን ሲሰሩ እንግዲህ ሜቢ ይወላችሁ ቀጥታ የሚመጣው y plus 1 is equals to minus x plus 2 ነው። ይሄኛው ግን አይኖርም እዚህ ጋር ስለዚህ ምን ታረጉታላችሁ ማለት ነው ወደዚህ ሙሉን ማምጣት ወይም ደግሞ ይሄኛውን ወደዛ መውሰድ ማለት ነው። አይ ቲንክ ይሄኛው ወደዚህ ብናመጣው ይሆናል so minus x ወደዚህ ሲመጣ ምን ይሆንልናል x ይሆናል plus y ያለችን እዚህ ጋር ተዛን -2 ወደዚህ በሚመጣበት ጊዜ ደግሞ ምን ይሆንልናል ማለት ነው። አይ ቲንክ ያ y plus 1 minus x plus ፕላስ ነች ያቺኛዋ ፕላስ 2 ነች ስለዚህ 1 -2 ይሆንልናል ማለት ነው። 1 -2 ደግሞ ስንት ይሆናል -1 ነው የሚሆንልን ማለት ነው። so is equals to ስንት is equals to 0 እናደርጋለን so the correct answer should be ይሄኛውን የሚገልጽልን a ነው ማለት ነው። ይሄኛው በጣም ቀላል ነው። በቃ ኖርማል ፎርሙላውን ሰርታችሁ ዳሚን ተጠቅማችሁ ነው የምታገኙት። እቺኛዋን ለየት ባለ መንገድ ነው ያመጣውላችሁ ማለት ነው። አይ ቲንክ ይሄኛው ክሊር የሆነ ነገር ይመስለኛል። ፎርሙላውን ብቻ ተያዛችሁ ያን ሁሉ አላ ባይኖሚያል ኤክስፓንሽን ያን ሁሉ ዘርዝራችሁን ከማለት እቺኛዋን በቀላል መስራት ትችላላችሁ። so what the coefficient of ይሄኛው የx cube y the power of 4 is the expansion of ይሄኛውን ኤክስፓንድ በምናደርግበት ጊዜ ይሄኛው by the way simply x minus 2y ስንት ጊዜ 7 ጊዜ ማባዛት ማለት ነው። ግን by using binomial እንግዲህ ቴረም ማለት ነው ባጭሩ መስራት እንችላለን by using combination ማለት ነው። እያንዳንዱ ሊስት አድርገን ማለት ነው ከ7 ጀምረን 6 ምናምን እያል መስራት እንችላለን። ባጭሩ ግን እቺኛዋን ፎርሙላ መጠቀም እንችላለን ማለት ነው። look x minus 2y the power of 7y የሚለው ይሄ ችግር የለውም by the way x minus 4y ሊሆን ይችላል 2x minus y ሊል ይችላል that means ችግር የለብንም። በቃ 2x ታለ እዚህ ጋር the value of x ን እየተጠቀመው በቃ 2x ን አንድ ላይ ነው የምንወስደው ማለት ነው። so ምን ይሆንልናል ማለት ነው summation of combination of 7 k times x the power of 7 minus k times minus 2y the power of k እቺ ነገር ያዟት አስረዳችኋለሁ። ግን we have to find the value of k እዚህ ጋር ማለት ነው we have to find the value of k 7 k ነው የመጣችው ይሄው እቺኛዋ the power of ምናምን የተባለችው 7 ትባላለች ሌላ ነገር የለም። በቃ k ደግሞ እንዴት ነው የምንፈልገው ማለት ነው። look እዚህ ጋር we went ምን ነው የፈለግነው የትኛውን ነው የፈለግነው ይሄኛው ነው ኤክስፓንድ ማድረግ ኮኤፊሺየንቱን ማግኘት የፈለግነው የx cube y the power of 4 ነው so ኤክስፖነንታቸው የx 3 ነው የy ደግሞ 4 ነው ማለት ነው። so 7 minus k ስንት ይመጣልናል ብለን እናስባለን 3 አርግተን እናስባለን ኤክስፖነንት ኦፍ x ነው የምንጠቀመው ማለት ነው። so 7 minus k is equals to ስንት 3 so የk ቫልዩ ስንት ይሆንልናል 4 እዚህ ጋር ስንት እንተካለን 4ን እንተካለን ማለት ነው። now combination of look 7k ነው ያለው so 7 4 ይሆንልናል kን አግኝተናታል ማለት ነው። k እንዴት ነው የምናገኛት 7 minus k is equals to exponent of x ብለን ነው የምናገኛት ማለት ነው። ያዟት እቺን እሺ ባጭሩ ማግኘት ትችላላችሁ በዚህ ታይም ስንት x the power of 7 minus k አይደለ x the power of 7 minus k ስንት ነኝ 4 7 minus 4 3 ይሆንልናል ማለት ነው። ይሄው 3 መልሶ ሰጠን ማለት ነው ራሱ ተዛን minus 2y the power of k ስንት ነኝ 4 ይሄው look 4 ትሆንልናለች ማለት ነው። ከዛም በኋላ combination of 7 4 x the power of 3 16y ይሄኛውን minus 2yን 4 ጊዜ በመናባዛበት ጊዜ ስንት ይሆናል 16 ስለዚህ የዚህኛውን ኮምቢኔሽን መፈለግ ነው። እቺኛዋን ኮምቢኔሽኗን ትፈልጋላችሁ that means ኮምቢኔሽኗን ከፈለጋችሁ በኋላ እቺ ኮምቢኔሽን ስንት መጣ 16 አለች times x cube y
the power of 4 ይመጣል ማለት ነው። 35 ሲባዛ 16 ደግሞ 560 x cube y the power of 4 so the coefficient of x cube y the power of 4 ስንት ይመጣልናል ማለት ነው? 560 ማለት ነው። በቃ እቺኛውን ፎርሙላ ብቻ መያዝ ነው። ከእንዴት ነው የምትፈልጓት የሚለውን ደግሞ ይሄው እቺኛውን ፎርሙላ መጠቀም 7 ወይም የሆነ ነገር ሊሆን ይችላል። እቺ 7 6ም ልትሆን ትችላለች። ዲፔንድስ ኦን the given degree ማለት ነው። በተሰጠን ዲግሪ ላይ ዲፔንድ ይሆናል። ግን የሆነ ዲግሪ ማይነስ k is equals to degree of exponent of x አድርገን እንሰራትና kን እናገኛለን። ከዛ እዚህ ፎርሙላ ውስጥ ሰብስቲቱት እናረጋታለን። ከዛን ኮምቢኔሽኑን ኮምፒውት ማድረግና ኮኤፊሺየንቱን ማግኘት እንችላለን። ያው ረጅሙን መጠቀም እንችላለን ኤክስፓንድ እያደረግን መጻፋችሁ ላይ ባለው ማለት ነው። so the correct answer is C ማለት ነው። which one of the following is not a power function? ያው power function is in the form of f of x is equals to kx the power of p ይለናል where k is a constant, k is constant when x is a variable and p is what the power is ምን ተሆነ real number ተሆነ ማለት ነው። real number ስለዚህ x the power of 3 is እንግዲህ real number ነች። 3 the power of x this is false, x is not real number, it's variable, so this is exponential. I think exponential 3 the power of x 3 the power of x is exponential function not a power function. እቺኛም ፓወር ፋንክሽን ነች ምክንያቱም ሪል ነምበር ነው ያለን ዲግሪው ችግር የለብንም። ፖሊኖሚያል ሲሆን ነው ዲግሪው ትንሽ እንትን የሚለው የሚያዝገው ማለት ነው። ሶ ዲም ደግሞ እቺኛውም ችግር የለብንም። ስለዚህ the correct answer that means ፓወር ፋንክሽን ያለው ነው የትኛው ነው? ቢ ላይ ያለው f of x is equals to 3 the power of x የሚለው ነው which is እንግዲህ ኤክስፖኔንሻል ፋንክሽን ነው ማለት ነው። ፓወር ፋንክሽን አይደለም። ሶ መልሳችን ቢ ይሆንልናል ማለት ነው። እሺ ሌላው ጥያቄ ደግሞ ኮንሲደር ዘ ማትሪክስ ይሄኛው ማትሪክስ ኮንሲደር አድርጓለን። ተዛን which of the following statement is true about the minor or the interest of a ነው ማለት ነው። አሁን ትሪክ የሆነ ቀላል የሆነ ትሪክ አሳያችኋለሁ። ሜቢ ልታቋተም ትችላላችሁ። ኮፋክተር ማይነር ምናምን እያንዳንዱ ሊስት ከማድረግ ሲምፕሊ ይወላችሁ ማይነር የምንለው ለምሳሌ የምን ይለናል the minor of 3 is -9 ይለናል። 3 እቺኛዋን ማይነር ነው የተጠየቀው። ሶ በሷ ጋር ያለውን ሮና ኮለንን እናጠፋዋለን። በ3 ጋር ያለውን ይሄኛውን እናጠፋለን። እንደገና ደግሞ በሷ ጋር ያለውንም እናጠፋለን። ሮና ኮለንን እናጠፋለን። አሁን የቀረው ማትሪክስ የትኛው ነው? 2 by 2 የሆነ ማትሪክስ ቀራል። 2,1 1,5 የሆነ ማትሪክስ አልቆ እሺ የዚህኛውን ደግሞ ዲተርሚናንቱን እንፈልግ። ዲተርሚናንቱ እንዴት ነው እንፈልገው? 2 ሲባዛ በ5 10 ሲቀነስ 1 ሲባዛ 1 ይሆንልናል። ስንት ይሆንልናል? 9። ስለዚህ ሉክ የ9 ማይነር ስንት ነች ማለት ነው? አይ ሚን የ3 ማይነር ስንት ነች? 9 ነች ማለት ነው። እሱ ግን ይለናል -9። ስለዚህ ይሄ አይሆንም። this is how we can find the minor of the given እንግዲህ ማትሪክስ ማለት ነው። የእያንዳንዱ ኢንትሪ የፎርን ስፒልን የፎርን እንደዚች የሷን ሮና ኮለን ማጥፋት ከዛን -1 1 5 እሷን ዲተርሚናንቷን መፈለግና የፎርን ምን እናገኛለን ማለት ነው? ማይነር አገኘን ማለት ነው። ኮፋክተር የምንለው ደግሞ አሲዩም ሁልጊዜ እቺኛዋን ፕላስ በሉና ጀምሩ። መጀመሪያ ላይ ያለችው ኢንትሪ ፈርስት ኮለን ፈርስት ሮ ላይ ያለችውን ፈርስት ሮ ፈርስት ኮለን ላይ ያለችውን ፕላስ በሉና ጀምሩ። እቺ ፕላስ ትሆነች፣ እቺ ማይነስ ትሆናለች፣ ፕላስ ትሆናለች። እዚህ ጋር ማይነስ ይሆናል። ይሄ ፕላስ ትሆነ ተዛስ ፕላስ ይሆናል፣ ማይነስ ይሆናል። በቃ ፕላስ ማይነስ ፕላስ ማይነስ። ይሄ ፕላስ ትሆነ ይሄኛው ምን ይሆናል? ማይነስ ይሆናል። ይሄኛውስ ፕላስ ይሆንልናል። ተዛስ ኤስ ማይነስ ይሆናል። ይሄኛውስ ማይነስ ይሆንልናል። ይሄኛው ምን እንደሚሆነው ማይነስ 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 ይሆንልናል ማለት ነው። ተዛስ ፕላስ እቺኛው ማይነስ ትሆንልናል። ልክ እንደዚህ አድርጋችሁ ነው የምትፈልጉት። ምኑት ካደረጋችሁ ማይነሩን ካገኛችሁ በኋላ አሁን አሳያችኋለሁ። ምሳሌ ሳሳያችሁ በደንብ ይገባችኋል። ምንድነው የሚለው? the cofactor of 3 is 9 ይለናል። ሶ 3 መጀመሪያ ምኑን እንፈልጋለን መሰላችሁ? ማይነሩን እንፈልጋለን። ማይነሩን እንዴት ነው እንፈልገው? ይሄኛውን ሮና ኮለኑን ማጥፋት እንደዚህ እናጠፋለን። ማቀረ 2 1 እና 1 5 ይሄኛውን ዲተርሚናንቱን ስንፈልግ ስንት መጥቶልናል? ቀደም 9 አልመጣልንም? መጥቶልናል። 2 ሲባዛ 5 10 10 ሲቀነስ 1 ሲባዛ 1 10 ሲቀነስ 1 ደግሞ 9 ነው። እሺ የማንን ያለን? የኮፋክተር ኦፍ 3 የዚህኛው። ስለዚህ 9 አግኝተናል ማለት ነው። ዲች ቫልዩ ጋር 9 ነው የምንተካው። አሁን ፕላስ
ማይነስ ምናምን የሚለውን ፕሪንሲፓል በምንከትበት ጊዜ ኮፋክተር ኦፍ 3 ማግኘት እንችላለን። ሶ ይሄኛው ፕላስ ተሆነ ይሄኛው ምንድነው ተባብለናል ማይነስ ነው የሚሆነው። ሶ እዚች ጋር ያለችው ምንድነች ማለት ነው 9 ነች ማለት ነው ማይነሯ። ስለዚህ አሁን ፕላስ ሳይን እየቀየርን ስለሆነ ኮፋክተር ኦፍ 3 ስንት ነው መሆን ያለበት? ማይነስ 9 ነው መሆን ያለበት ማለት ነው። ይሄ ግን ስንት ነው የሚለው 9 ነው የሚለው። ሶ this is false ማለት ነው። ወደ ሁለተኛው እንሄዳለን። the cofactor of 4 is -6 አሁን ሉክ የዚህኛዋን 4 ፈርስት ማይነሯን እንፈልጋለን ኮለን እና ሮዋን እናጠፋታለን ማለት ነው። እንደዚህ ይጠፋልኝ። ስንት ቀረች? -1 1 1 እና 5 የሚባሉ ኢንትሪዎች ቀሩ። ይሄ 2/2 ነው። ስለዚህ እንትኑን ነው የምንፈልገው ዲተርሚናንቱ -1 ታይምስ 5 -5 ማይነስ 1 ሲባዛ 1 ስለዚህ ስንት ይመጣል? -6 ይመጣል። ቲቲ the minor of ማለት ነው 4 የ4 ማይነር ነው ስንት? -6 እዚህ ጋር ግን ይለናል the minor of 4 is 6 ይለናል። ግን -6 ነው መሆን ያለበት። ችግር የለውም። አሁን ስለ ኮፋክተሩ ነው እያልኳቸው ያለው። ሶ እዚህ ጋር በ4 በኩል ያገኘነው ማይነስ ስንት ነው? -6 ነው። ሶ እዚች ጋር -6 ነው። እቺ ነገር እንዳትረሱ። አሁን ምንን አፕላይ እናደርጋለን? ሳይኑን አፕላይ እናደርጋለን። ሁሉ ጊዜ የምንጀምረው ከየት ነው? ፕላስ ብለን ነው ከዚህች እንጀምረው። ከፈርስት ሮ ፈርስት ኮለና ፕላስ እንላለን። ተዛን ይሄኛው ማይነስ ይሆናል። ተዛን ይሄኛው ፕላስ ይሆናል። ይሄ ማይነስ ተሆነ ይሄኛው እንደው ነው ፖዚቲቭ ነው የሚሆነው እዚህ ጋር ያለው ማለት ነው። ስለዚህ ፖዚቲቭውን በኔጌቲቭ 6 ብናባዛው ኔጌቲቭ 6 ነው የሚሰጠን ማለት ነው። ሶ the cofactor of 4 is -6 የሚለውን ይሆንልናል ትሩ ይሆንልናል ማለት ነው። ሶ the correct answer should be B ይሆንልናል ማለት ነው። 24ኛው ጥያቄያችን እንግዲህ ምንድነው የሚለን which one of the following set is the solution of the log እንግዲህ x to the base 3 plus log x minus 2 to the base 3 is equals to 1 ይሄኛው ላችሁ አብዛኛው ጊዜ ይመጣል። እዚህ ጋር በቃ ሪስትሪክሽን የሚባል አለ እንጂ ሶሉሽኑን መፈለግ በጣም ቬሪ ኢዚ። እንደምታዩት ቤዙ አንድ አይነት ነው። ቤዙ 3 ነው ማለት ነው። እንደገና ፕላስ ነው። ሶ ምኑን መጠቀም እንችላለን? ፕሮፐርቲውን መጠቀም እንችላለን ማለት ነው። ሶ log of x to the base 3 plus log of x minus 2 to the base 3 is equals to 1 ነው የሚለው። ስለዚህ ቤዝ 3 ነው። ሶ በአንዷን ቤዝ 3 እንወስድና ፕላስ ነው x ፕላስ ምናምን ነው የሚለው። ስለዚህ ይሄኛው ፕላስ ስለሆነች እቺኛዋ ስትባዛ እቺኛዋ ትሆናለች ማለት ነው። x ታይምስ ኢንቱ x minus 1 is equals to ስንት 1 ይሆናል ማለት ነው። ምክንያቱም ቤዙ ስንት ነው 1 ስለሆነ ማለት ነው። ፕሮፐርቲ ላይ አለ። ተዛን ወደ ምን እንቀይረዋለን ማለት ነው። ይሄ ሎጉን ቺኛዋን ሎግ ይውላችሁ አሁን ታልታየቻችሁ ምናልባት ሎግ ቤዙ ስንት ነው 3 x ኢንቱ x ማይነስ ስንት x minus 2 is equals to 1 አሁን ይሄንን ወደ ምን ወደ ኤክስፖነንት እሺ ወደ ኤክስፖነንት ስንቀየር log of x is equals to b ቢባል እሺ ኦኬ b ቢባል ይሄ ወደ ኤክስፖነንት እንዴት ነው የምንቀይረው? x the power of b is equals to a ነው የምንለው። ልክ እንደዛው ምን ይሆንልናል ማለት ነው 3 the power of 1 is equals to x into x minus 2 ይሆንልናል ማለት ነው። እሺ ይሄን ቦታ ብናቀያይረው xን ዲስትሪቢዩት በመናደርግበት ጊዜ x ስኩዌር ማይነስ x minus 2 ስናደርጋው ደግሞ minus 2x ይሆንልናል is equals to 3 the power of 1 3 ይሆንልናል ማለት ነው። እሺ 3ን ወደዚህ እናምጣት x ስኩዌር ማይነስ 2x minus 2x ወደዚህ ስትመጣ ስንት ይሆናል -3 is equals to 0 ይሄኛው ኳድራቲክ ፋንክሽን ነው። ስለዚህ ይሄኛው ኳድራቲክ ፋንክሽን እንግዲህ ሶልቭ በመታረጉበት ጊዜ ወይም ፋክተር በመናረግበት ጊዜ ስንት ይመጣልና x - 3 and x + 1 is equals to 0 በቃ በሚመቻቹበት ይሄን በፎርሙላው ሆነ የሆኑ ሁለት ቁጥሮች ሲደመሩ -2 ሲባዙ ደግሞ -3 ብላችሁ በፈለጋችሁ ሲሰሩ ይሄን ፋክተራይዝ ታደርጉ x - 3 x + 1 is equals to 3 ስለዚህ የx ቫልዩ ስንት ይመጡልናል ማለት ነው +3 and 1 አሁን -1 ዘላችሁ ምርጫችሁ ጋር ሄዳችሁ ይውላችሁ እነሱ ራሱ ለትሪኩ ያው ታውቁታላችሁ ብያስባለሁ ቁጭ አርግቶታል ግን ሎግ ስለሆነ ሄዳችሁ ዶሜን አክቹአሊ ይውላችሁ ሶልቭ ከማረጋችሁ በፊት ራሱ ዶሜኑ ምን ማድረግ አለበት ሪስትሪክት ማድረግ አለብን ነው የሚለው መጽሐፉ ማለት ነው። ኦኬ ግሬቴን ሄዳችሁ እንትን ታላችሁ ዶሜኑን ቢፎር ሶልቪንግ ምናምን እዚህ ውስጥ ከመግባታችሁ ዶሜኑን ሪስትሪክት ማድረግ አለባችሁ። ናው ችግር የለውም ግን እንዳትረሷት ያው የቫልዩ ኦፍ x
ስንት 3 እና -1 ነው የመጣው ማለት ነው። ስለዚህ ለዚህኛው ዶሜን ለምሳሌ ይላችሁ log of 3x የኤክስ ቫልዩ ግድ ምን መሆን አለበት ማለት ነው? የኤክስ ቫልዩ ግሬተር ዛን 0 መሆን አለበት። ኦኬ ግሬተር ዛን ስንት መሆን አለበት? 0 መሆን አለበት። ለሎግ ኦፍ ሪስትሪክት እያደረግን ነው። 3x - 2 የኤክስ ቫልዩ ግሬተር ዛን ስንት መሆን አለበት? 2 መሆን አለበት። that means x - 2 = 0 አድርገን የኤክስ ቫልዩ 2 በሚሆንበት ጊዜ 2 ራሱ አይደለም ግሬተር ዛን 2 መሆን አለበት። ስለዚህ እዚህ ጋር ያገኘነው ቫልዩ ባጭሩ ከ0 በላይ መሆን አለበት። ኖት ከ0 በላይ ለሁለቱም አሁን ተያይዘዋል እነኚህ ፋንክሽኖች አይደለም። ስለተያያዙ ግድ ፋንክሽናችን ከስንት መብለጥ አለበት ማለት ነው። ቫሊድ ሶሉሽናችን መስት ሳቲስፋይ x ግሬተር ዛን 2 መሆን አለበት። ምክንያቱም ይኸውላችሁ እዚህ ጋር 0 ቡን በቁጥር መስመር ላይ እዚህ ጋር 1 እዚህ ጋር 2 አንደኛው ፋንክሽናችን ከዚህ ወደዚህ ነው ሳቲስፋይ የሚሆነው፣ አንደኛው ከዚህ ወደዚህ ነው። ሶ ሁለቱንም ሳቲስፋይ የሚያደርገው ኬት ወደዚህ ነው፣ ይሄኛው ወደዚህ ነው፣ ከዚህኛው ጀምሮ ነው ማለት ነው። ስለዚህ ግድ ሶሉሽን መሆን ያለበት ከኤክስ ግሬተር ዛን 2 የሆነ ቁጥር ብቻ ነው ሶሉሽን የሚሆነው። in this case -1 is ከዚህ ምንድነች በታች ነች። ስለዚህ እቺኛዋ ሶሉሽን አትሆንም ማለት ነው። ሶ the correct solution should be 3 ብቻ ነው። ሶ b ነው መሆን ያለበት ማለት ነው። ሶ እኔም ሶሪ እንደው መጀመሪያ ሪስትሪክት ተደርጎ ነው ምናችንን ዶሜናችንን አክቹአሊ ያው ቼክ ዶሜን ሪስትሪክሽን ይላል። ግን ማድረግ ያለባችሁ ሉክ ኤግዛም ላይ ስትሆኑ ምናምን በቃ የፈጠነችኛዋን ስታገኙ የፈጠነ ነው ሄዳችሁ እዚህ ጋር እንትን ለማድረግ የምትፈልጉት ያው ሁሉም ማለት ነው ፈተና ላይ ሞድና ሲሆን ማለት ነው። ግን መጀመሪያ ዶሜን ሪስትሪክት ማድረግ አለባችሁ ማለት ነው። ኖት መጨረሻ ላይ መጀመሪያ ላይ ዶሜን ሪስትሪክት ከዛ ኤክስን ቫልዩ ወደ ማግኘት ትሄዳላችሁ ማለት ነው። 25ኛው ጥያቄያችን ደግሞ which one of the following statement is true about the given numbers and points on the number line ይለናል ማለት ነው። ነምበር ላይን ላይ ሉክ ነምበር ላይን ላይ እንግዲህ እዚህ ጋር ጀነራሊ መረዳት ያለባችሁ there is infinite ኦኬ ካውንትለስ የሆኑ ምኖች አሉ ፖይንቶች አሉ ማለት ነምበር ላይን ላይ እዚህ ጋር ደግሞ given number የሆኑ ነምበሮች ሰጥቶናል ማለት ነው። ለምሳሌ there is a one-to-one correspondence between the set of natural number and points on the number line look number line ናቹራል ነምበሮች ምንድናቸው? ዲስትሪክት ናቸው። ያ ማለት 1 2 3 4 5 6 ምናምን ብለን ነው የምንጠቅሳቸው ማለት ነው። ነምበር ላይኑ ደግሞ has infinitely many points between any two natural number ይለናል። ለምሳሌ look 1 2 this is natural number እዚህ ላይ ግን ይሄ ነምበር ላይን ቢሆን ከ0 ተውት እሺ ከ1 እስከ እዚህ ጋር 0 እንበለው ከ1 እስከ 2 እዚህ መካከል ማአት there ካውንትለስ የሆኑ ምን አሉ ፖይንቶች አሉ ማለት ነው። ኢንፋይናይትሊ many ፖይንቶች አሉ ማለት ነው። ስለዚህ አንድን እንግዲህ ከማጋል ልናያይዛት ነው ከ1.1 ጋር ከ1.2 ከ1.3 ከ1.4 በጣም በቃ ኢንፋይናይት የሆኑ ነምበሮች አሉ ፖይንቶች አሉ ሶሪ ኖት ፖይንቶች አሉ ማለት እዚህ ነምበር ላይ between two ናቹራል ነምበር ማለት ነው። ስለዚህ 1 to 1 ሳይሆን 1 to many ነው የሚኖረው ማለት ነው። ስለዚህ this is what false ማለት ነው። although the b is false there is 1 to 1 correspondence between the set of rational number እና በpoint on the number line በራሽናል ነምበሮች እና በpoint on the number line ላይ ምን አለ 1 to 1 correspondence አለ ነው የሚለን ማለት ነው። look rational numbers are dense የበለጠ ምንድናቸው ማለት ነው ብዙ ናቸው ከናቹራል ነምበሮች ይልቅ እነኚህ dense ናቸው ማለት ነው። between any two there is another but they are countable እዚህ ጋር ማወቅ ያለብን ራሽናል ይኸውላችሁ ብዙ ናቸው ኦፍ ኮርስ በአንድ እና በሁለት ላይ ያሉ ማኩል ብዙ ራሽናል ነምበሮች አሉ ግን ስቲል ምንድናቸው ካውንተብል ናቸው ነው የሚለን ካውንተብል ናቸው። ነገር ግን እነኚህ ካውንተብል የሆኑ ራሽናል ነምበሮችን ከማጋ ነው ሊንክ አፕ የምናደርጋቸው ካውንትለስ ከሆኑ ፖይንቶች ጋር ነምበር ላይኑ ላይ ካሉ ካውንትለስ ከሆኑ ፖይንቶች ጋር ነው እንግዲህ ማች የምናደርጋቸው ማለት ነው። ስቲል ምን ይላሉ ማለት ነው አንዱ ያ ካውንት የሚቆጠረው ራሽናል ነምበር ከብዙ ካውንትለስ ከሆኑ ፖይንቶች ጋር ሊገናኝ ይችላል ማለት ነው። ስለዚህ አጌን 1 to 1 ኮረስፖንዳንስ አይሆንም።
again so same false ነው there is one-to-one correspondence between the set of irrational number of course irrational number is countless okay countless ናቸው እንደገና ፖይንቶቹም ካውንትለስ ናቸው ነገር ግን እዚህ ጋር ምን ሚስ እናደርጋለን ማለት ነው ራሽናል እንትኖቹን ሚስ ስለምናደርግ ራሽናል ነምበሮቹን ሚስ ስለምናደርግ ስቲል ይሄኛው ምን አይደለም ዋን ቱ ዋን ኮረስፖንዳንስ አይደለም ማለት ነው ሶ መጥቶ የት ነው ኮንክሉድ የሚያደርግልን ማለት ነው ዲ ላይ ነው there is one to one correspondence between the set of real number is the sum of what rational number and irrational number ነው ስለዚህ እነኛው ጋፑን ምን ያደርጉታል ፊል ያደርጉታል ማለት ነው ስለዚህ ይሄ በቃ ከዚህ እስከዚህ ያለው እኮ ምንድነው ሪል ነምበር አይደል ያለው ሶ እያንዳንዱ እንደው ይሄ እንኳን ኮንሴፕቱ እንኳን እዚህ ጋር ባይገባችሁ ይሄኛው ሞር ሎጂክ ነው በቃ የምታውቁት ነገር ነው ማለት ነው ፈተና ላይ ስትሆኑ ስለዚህ ይሄ ራሱ ነምበር ላይ ራሱ ያሉት ፖይንቶች ምንድነው የሚወክሉት ሪል ነምበር ነው ስለዚህ እያንዳንዱ አንድ ማች ያደርጋሉ ዛስ እንግዲህ one to one correspondence ይኖራቸዋል so the correct answer should be D ይሆናል ማለት ነው D ይሆናል what the transpose of the matrix M ይለናል ይሄኛው very easy so ምን ይሆናል transpose of ማለት interchanging its rows and columns እና row ነው ኢንተርቼንጅ የምናደርገው ትራንስፖንሱን በመፈልግበት ጊዜ ስለዚህ ምን ይሆንልናል ማለት ነው ይሄ እንዳለ ወደ ታች እናርገው 1 2 1 ይለናል ወደ ታች ይሆናል ማለት ነው 0 1 3 ወደ ታች እሱኛው 0 1 3 2 1 5 እሱኛው ወደ ታች 2 1 5 ይሄኛውን ምን ላይ ምርጫ ላይ መፈለግ ሰው ምርጫ ላይ ስትፈልጉት ኤግዛክትሊ እዚህ ጋር አለላችሁ ማለት ነው this that the transpose of the matrix M ማለት ነው so የኛው ሶሉሽኑ ነው የሚነግረን which one of the following the set of the rational function the domain of the rational function this one look the rational function so the rational function defined as what f of x is equals to p of x over q of x ይለናል where p of x is p of x and q of x ምንድናቸው polynomial function ናቸው ማለት ነው this is what rational function ናቸው so the domain of f of x that means የዚህ domain ምን ይሆንልናል ማለት ነው all real number ሆኖ except what q of x ምን ከሚያደርጉት ውጪ 0 ከሚያደርጉት የx ቫልዩዎች ውጪ ሁሉም የx ቫልዩዎቹ ተፈቅዶላቸዋል በx ቫልዩ እንደሚገቡ ይያላል ኦኬ 0 ከሚያደርጉት ወይም ደግሞ ከስር ያለውን ፋንክሽን ኦኬ ዲኖሚናተሩን 0 ከሚያደርጉት የx ቫልዩዎች ውጪ ሁሉም በx በኩል መግባት ይችላሉ ይያላል ነው that means all real number except q of x different from 0 ይለናል ማለት ነው ስለዚህ all real number ሆኖ in this case q of x ማን ነው ይሄኛው ነው all real number ሆኖ ይሄኛውን 0 ከሚያደርጉ ቁጥሮች ውጪ እንዳለ ምን መሆን ይችላሉ ማለት ነው true መሆን ይችላል I mean domain መሆን ይችላል ማለት ነው ስለዚህ ይሄኛውን 0 የሚያደርግ ቁጥር እንፈልጋለን look የሚጀምረው ከx 4 ነው ይሄኛው በሁለት አይነት መንገድ መስራት ትችላላችሁ አንደኛው እዚህ ጋር በተቀመጠላችሁ assume ብለን ወይም let y is equals to something z is equals to ምናምን ብለን እንሰራዋለን ሁለተኛው የምንሰራው ደግሞ በምንድነው guessing ነው ለምሳሌ let assume x is equals to -1 የዚህ 0 ሊያመጣው ተተካላችሁ 0 የሚያመጣው ከሆነ ለx + 1 ታካፍሉና ማለት ነው በሎንግ ዲቪዥን ተርም ስታካፍሉ ምን ይልላችኋል አንድ ስቴፕ ይቀንስላችኋል ማለት ነው አጌን ገስ ታረጉና አንድ ስቴፕ ቀንሳችሁት ምን ታረጉታላችሁ ኳድራቲክ ዋንስ ኳድራቲክ ታረጋችሁት በኋላ ደግሞ በምን ትፈልጋላችሁ በኳድራቲክ ፎርሙላ አድርጋችሁ የxን ቫልዩ ታገኛላችሁ ማለት ነው ሶ ከላይ ጀምራችሁ ገስ ካረጋችሁ ጀምሮ ያገኛችሁትን የx ቫልዩዎች ታመጡና all real number except those x ቫልዩዎች የx ቫልዩዎቹ ከነኛው ውጪ all real number ነው ብራችሁ ታስቀምጣላችሁ ማለት ነው ሶ ይሄኛው ግን I think this is እንግዲህ ቀለል ያለ መንገድ ይመስለኛል ሶ identify the denominatorችን ወይ q of x ያልኳችሁ ይሄ ነው solve for values that make denominator 0 ይሄኛውን ዴኖሚናተሩን 0 የሚያደርገው ቫልዩዎች እንፈልጋለን so x the power of 4 plus 2x square minus 3 is equals to 0 so let set y is equals to x square y assume okay assume ነው ይሄ በቃ is agreement ማለት ነው y የምንላት 4 እንዳትመስላችሁ y ነች x square ነች
ሶ ምንድነው ጥያቄያችን x the power of 4 ነው። x the power of 4 እንዴት መግለጽ እንችላለን? x ስኩዌር ታይምስ ስኩዌር ማለት እንችላለን አይደል እንዴ? ምንም ችግር የለብንም። ታይምስ 2x ስኩዌር ማይነስ 3 ነገር ግን ምን ብለናል? y ከማጋ እኩል ነች ብለናል፣ ከx ስኩዌር ጋር እኩል ነች ብለናል። ሶ x ስኩዌር ምን ትሆናለች? ከy ጋር እኩል ይሆናል y። ሶ እቺኛዋ ትዋለች ስኩዌር ትመጣለች ፕላስ 2 x ስኩዌር ከማጋ እኩል ነው ከy ጋር y ማይነስ 3 is equals to ስንት 0 እናደርጋለን። አሁን ይሄ በy ፎርም አድርገን ወደ ኳድራቲክ ፎርም ለወጥ ነው። ፋክተራይዝ በምናደርግበት ጊዜ ስንት ይመጣልናል ማለት ነው? y ፕላስ ቅድም ሰርተናታል አይ ቲንክ y ኦኬ ሪስፕሮካሉ ነው አይ ቲንክ ቅድም። እሺ y ማይነስ 1 ይሆናል is equals to ስንት 0። ስለዚህ የy ቫልዩዎች ስንት ይመጣልናል? -3 and 1 ይመጣል ማለት ነው። እሺ ነገር ግን እቺኛዋን አስዩም ያደረግናትን እንዳትረሱ y ቫልዩ ስንትና ስንት መጣልን ማለት ነው? ያው -3 and 1 መጣ። ሶ y is equals to x ስኩዌር ነው ብለናል፣ ግን በx ስኩዌር መግለጽ አለብን። አሁን የy ቫልዩ ስንትና ስንት መጥቷል? -3 and or actually sorry እሺ or 1 ነው ማለት ነው። ስለዚህ y is equals to x ስኩዌር ተብለናል። if x square is equals to ስንት -3 no real solution since x square is greater than 0 for real number that means ይኸውላችሁ ላሳያችሁ እቺኛው y is equals to x square ነው ያለው የy value -3 or 1 ነው። so የy value -3 በሚሆንበት ጊዜ ለx ሶልቭ በምናደርግበት ጊዜ x the value of x ምን ይሆንልናል? plus or minus root of minus radical radical -3 ይመጣልናል። ይሄኛው at this grade level false ነው። በቃ አንችልም ብለን ነው አስዩ የምናደርገው። ነገር ግን ትማሩታላችሁ ኔክስት ግቢ ምናምን ስገቡ ምን የሚባል ነገር አለ? ኮምፕሌክስ ነምበር የሚባል ነበር። አክቹአሊ ወልዱ ላይ ኮምፕሌክስ ነምበር የሚባል ነገር አለ። በሱ ሶልቭ ይደረጋል። ግን ለአሁኑ በቃ we can't። ስለዚህ እቺኛዋን አቮይድ እናደርጋታለን። ወዴት እንሄዳለን? ወደ y is equals to 1 እንሄዳለን። ስለዚህ y is equals to x square ብለናል። ሶ x square ከማጋ እኩል ይሆናል ማለት ነው ከ1 ጋር እኩል ይሆናል። ሶ a value of x ምን ይሆናል? plus or minus ስንት 1 ይመጣል ማለት ነው። ስለዚህ 1 በሚወጣበት ጊዜ ደግሞ plus or minus ስንት ይሄኛው 1 ሲሆን 1 ይወጣልናል ማለት ነው። ሶ የx value ስንት ይመጣል? -1 and -1 or let's say or 1 ይመጣልናል ማለት ነው። ስለዚህ የዚህኛው ፋንክሽናችን all real number ዶሜናችን ማለት ነው all real number except what except ስንትና ስንት ከ-1 እና 1 ውጪ ሁሉም ሪል ነምበሮች ይሆናሉ ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ዶሜን ኦፍ ዚስ ፋንክሽን እንግዲህ all real number except -1 and 1 ይሆንልናል ማለት ነው። which one of the following statement is true in borrowing money? በገንዘብ በምንበደርበት let's say በሚበደሩበት ጊዜ ትሩ የሆነው ወይም ትክክለኛ ስቴትመንቱን ምረጡ ነው ያለው። the borrower only pays back the principal amount the borrower ማለት የተበደረው ሰውዬ ብድሩን እንግዲህ ይመልሳል አይደለ? ሶ በሚመልስበት ጊዜ መጀመሪያ የተበደረውን ብቻ ነው የሚመልሰው። አሁን ብቻ የምትለዋ ላይ ችግር ያለባት እንግዲህ ምን ማለት ነው? ፕሪንሲፕል አማውንት ማለት let's say እኔ አሁን $1000 አበደርኳችሁ። እሺ ለእናንተ $1000 አበደርኳችሁ ከሁለት ሳምንት በኋላ ትመልሳላችሁ ብያችኋለሁ ማለት ነው። ስለዚህ ከሁለት ሳምንት በኋላ ስትመልሱ ዝም ብዬ እኔ እንጃ አይ ዶንት ኖ ብቻ አሁን ሲምፕሊ ግን በጀነራል ነገር ስናረገው ማለት ነው ግድ የሆነ ኢንተረስት ሬት ይኖረዋል። እኔ የሆነ ነገር ሳልተጠቀምኩኝ ለምን ለእናንተ ዝም ብዬ $1000 አበድራችኋለሁ? ለምሳሌ ጓደኛ ምናምን ወደዛ አትጉ። ግን በቃ በጀነራል ነገር ስናየው ማለት ነው ጀነራል ነገር በምናይበት ጊዜ 1000 አበድራችሁ በሆነ ስትመልሱ ለምሳሌ ወይ $50 ጨምራችሁ በሆነ ኢንተረስት ሬት ብቻ ነው ማበድራችሁ እንጂ ቀጥታ ፕሪንሲፕል አማውንቱን ብቻ አትመልሱልኝም ከሁለት ሳምንት በኋላ ማለት ነው። ፕሪንሲፕል አማውንት ምንድነው? እቺ ኢኒሻል ያበደርኳችሁ 1000 ነች ማለት ነው። ሶ ከሆነ ሰዓት በኋላ ማለት ነው ከሆነ ሰዓት በኋላ ስትመልሱ ለኔ ማለት ነው ለኔ በምትመልሱበት ጊዜ በሆነ ኢንተረስት ሬት ነው የምትመልሱልኝ ማለት ነው እንጂ ፕሪንሲፕል አማውንቱን ብቻ ወይም $1000 ብቻ አይደለም መልሱት። ስለዚህ ኤ ምን አይደለም ትክክል አይደለም። ቢ ላይ the lender assumes no risk when giving out a loan ይሄኛው ደግሞ ልክ እኔ $1000 በማበደርበት ወይም ለእናንተ በማበደርባችሁ ጊዜ
ምንም ሪስክ እንትን አያረግም አሲዩም አያረግም እያለ ነው። ኖ ያረጋል እንጂ በደንብ ያረጋሉ። እነዚህ ሰዎች ከሰጧቸው በኋላ ይመልሳሉ አይመልሱም? የሆነ ነገር ሊያዝባቸው እንዴ ነው ሲበደሩ ቤት ምናምን በመሬት ምናምን አሲዞ አይደል? ሶ ሌንደሩ ግድ ሪስክ እንዳለው አሲዩም ያረጋል። ሶ ቢም ትክክል አይደለም፣ ኤም ትክክል አይደለም። ሲ ደግሞ ቦሮዊንግ መኒ ኢንቮልቭስ አን አግሪመንት ቱ ሪፔ ዘ ፕሪንሲፕል አማውንት መጀመሪያ ያበደርኳችሁ አሎንግ ዊዝ አኪዩርድ ኢንተረስት ይለናል ማለት ነው። ስለዚህ ቦሮዊንግ መኒ ገንዘብ በምንበደርበት ጊዜ የተበደርነው ራሱን $1000 ብትበደሩ $1000 ከሆነ ሰዓት በኋላ $1000 እንደገና ደግሞ በተስማማችሁበት በሆነ ኢንተረስት ሬት ላይ የሆነ ነገር ጨምራችሁ ትመልሳላችሁ ማለት ነው። that's borrowing money. so this is the correct statement ማለት ነው። so the answer is C ይሆንልናል ማለት ነው። ሌላው ደግሞ ምን ይለናል ማለት ነው? 29ኛው let f of x become this function which one of the following equation is the equation of the tangent line to the graph of f at this point. this is tangent line ነው እየተጠየቅነው by using derivative ማለት ነው። ስለዚህ first of all let compute f of 2 ማለት በቃ 2ን እዚህ ጋር እንክተታት ማለት ነው። እዚህ ጋር ሰርቶልናል። f of 2 እዚች ፋንክሽን ውስጥ በምንተካበት ጊዜ ስንት ይመጣልናል? 5 ይመጣልናል ማለት ነው። ስለዚህ የቱ ላይ ነው አት ስንትን ብሎናል ማለት ነው? 2 f of 2 ነው አይደል? ሶ f of 2 ስንት መጣልን? 5 መጥቶልናል። እዚህ ላይ ነው ኮምፒውት የምናደርገው ማለት ነው። ሉክ አሁን ታንጀንት ላይን by using derivative በምንሰራበት ጊዜ የራሱ ፎርሙላ አለው አይደል እንዴ? የራሱ ፎርሙላ አለው ማለት ነው። that formula is y minus generally በእንትናችሁን እንደምትይዙት y minus f of a ማን እንደሆነ አሳያችሁ ነግራችኋለሁ። እሺ is equals to derivative of f at a okay, derivative of at a is equals to times x minus a ይሆንልናል ማለት ነው። እሺ that means በእኛ ኬዝ በምናመጣበት ጊዜ y minus f of ስንት a ማለት ax value ማለት ነው። እዚህ ጋር ያለችው 2 minus no ማይነሷ -1 ኦቨር ምናምን ካለው ደግሞ እሱ የኖርማል ላይን ነው። ሶ እቺኛዋ ማይነስ የለባትም። ዴሪቬቲቭ ኦፍ what at ስንት 2x minus ስንት 2 ይሆንልናል ማለት ነው። ናው f of 2 አግኝተናል። f of 2 ስንት መጥቶልናል? 5 መጥቶልናል ማለት ነው። ሶ y minus ስንት 5 is equals to derivative at 2 መጀመሪያ የዚህን ዴሪቬቲቭ መስራት አለብን ማለት ነው። by using what quotient rule በመጠቀም ቺኛዋን ዴሪቬቲቭ መፈለግ አለብን። ሶ by using quotient rule ዴሪቬቲቫችን ስንት ይመጣልናል ማለት ነው? ያው ዴሪቬት ማድረግ ነው x minus 1 ስኬር ይመጣል አይ ቲንክ። እሺ ቆይ ዴሪቬት ላድርግላችሁ ቅር እንዳይላችሁ። እሺ ይሄኛውን ዴሪቬት ለማድረግ ምንድነው የምናደርገው? quotient rule የሚለ ይሄኛው ዴሪቬቲቭ ኦፍ this times this minus ዴሪቬቲቭ ኦፍ this times this over the whole square x minus 1 ነው የሚለው። ሶ ዴሪቬቲቭ ኦፍ 2x plus 1 ሊነር ስለሆነ ኮኤፊሺየንቷን ነው የምንወስደው። ሶ 2 times x minus 1 ዴሪቬቲቭ ያደረኩ ነው by using quotient rule ማለት ነው። ማይነስ እናደርጋለን። ዴሪቬቲቭ ኦፍ የታችኛው ፋንክሽን የx minus 1 የx ኮኤፊሺየንት ስንት ነች? 1 ዴሪቬቲቭ እናደርጋት ማለት ነው ታይምስ 2x plus 1 ኦቨር ስንት ይሆንልናል ማለት ነው? የx minus 1 the whole square። እሺ አሁን የላኛውን ብትሰሩት ይኸውላችሁ 2x minus 2 ቺኛዋን ዲስፕሌስ እናደርጋት -2 ማይነስ ስንት ቺኛዋ አይ ቲንክ 1 ነች 1 ሶ 2x ይጠፋፋል ማለት ነው። -2 -1 ስንት ይሆናል? -3 ስለዚህ ዴሪቬቲቭ ስንት ይሆንልናል ማለት ነው? -3 ኦቨር x minus 1 the power of 2 ይመጣል። ሶ ኮምፒውት የምናደርገው እኛ ዴሪቬቲቭ ኦፍ f at 2 ነው። አሁን ዴሪቬቲቭ ላይ 2 ላይ እንተካለን ማለት ነው። ሶ -3 ኦቨር 2 እንተካ እስቲ እዚህ ጋር 2 በምንተካበት ጊዜ 2 ሲቀነስ 1 ስንት ነው? 1 ነው የሚሆነው። 1 ስኩዌር ሲሆን ደግሞ 1 ነው። ስለዚህ ኤግዛክትሊ -3 ይመጣልናል ማለት ነው። ሶ እዚች ጋር ስንት ይሆናል? -3 ትሆንልናለች። ከዛን x minus a ማለት ደግሞ እቺ ማለት ነው 2 ነች። በቃ ምንም አዲስ ነገር የለውም። እሺ y is equals to እሺ in terms of y አይደለም ያስቀመጠው ችግር የለውም። ዞሮ y is equals to minus እሺ
minus 5 is equals to እቺኛዋን ስናባዛ minus 3x minus 3 times minus 2 ደግሞ plus ስንት ይሆንልናል ማለት ነው 6 ይሆንልናል ማለት ነው። ሁሉንም ወደዚህ ብናመጣቸው y minus plus ይሆናል 3x እቺኛዋ ደግሞ ወደዚህ ስትመጣ minus ስንት 11 is equals to 0 I think ይሄኛው ይኖርናል ማለት ነው አይደል እንዴ? ያ ኦኬ ደግሞ እቺኛዋን ደግሞ ይወላችሁ a ላይ እዚህ ጋር አለልን that means ቦታዋን እቺን ብናቀያይራት 3x plus y ማለት እንችላለን y plus 3x and 3x plus y is the same is equals to እቺኛዋን ኔጌቲቭዋን ወደዛ በመንወስድበት ጊዜ ፖዚቲቭ 11 ይሆናል so this is the tangent line ማለት ነው tangent ላይናችን ይሆናል ማለት ነው። እሺ 30ኛው ጥያቄ ደግሞ ምን ይሆናል ማለት ነው what the measure of each integral angle of irregular polygon with 15 side ይሄኛው በቃ ዳይሬክት ፎርሙላ ነው የምንጠየቀው የምንጠቀመው integral angle of the measure of each ነው እሺ each integral angle of irregular polygon with n side ናችን ተሰጥቶናል ማለት ነው so integral angleአችን ምን ይሆናል ማለት ነው for a irregular polygon with n side each integral angle is given by integral angle n-2 times 180 over the whole over n ይሆናል ማለት ነው n ስንት ነች 15 ይሄው n መትካት ማለት ነው so 15 ሲቀነስ 2 ሲባዛ 180 over the whole over 15 ነው 15 ሲቀነስ 2 13 ሲባዛ 180 13 ሲባዛ 180 2340 ሲካፈል ለ15 ስንት ይሆናል 156 ዲግሪ so the correct answer is C ይሆናል ማለት ነው። በቅርቡ ነው የምመጣው ስለዚህ ጋይስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንግዲህ በመንለቅበት ጊዜ የፈጠነ እንደሚደርሳችሁ ማድረግ ትችላላችሁ ማለት ነው ፕላስ ደግሞ የቴሌግራም እንግዲህ ቻናላችንን አጥቀሰም አካዳሚ ጆይን ማድረግ እንዳትረሱ ዋናው የኛው ትክክለኛው ኦፊሻሉ ከ80,000 በላይ ሰብስክራይበር አለው ሌላም ደግሞ ጋይስ በአፕሊኬሽን መተናል ሄዳችሁ ፕሌይ ስቶር ላይ አፓችንን ዳውንሎድ በማድረግ ተለያዩ ነገሮችን መጠቀም ትችላላችሁ ያው መግቢያ ላይ ምን እንደሚያካትቱ ነግሬያችኋለሁ ማለት ነው ስለ አፑ በጣም ኢንተረስቲንግ ነው ለማጥናት በደንብ ነው አትራክቲቭ ነው ስለዚህ ለማጥናትም ሆነ የተለያዩ ነገሮችን ለመስራት ይመቻችኋል ማለት ነው ወዳችኋለሁ ኔክስት ቪዲዮ እንገናኝ